ደሞም አልሽዋል ሰው ሞቶ እዛው ቅበሩት ያሉኛል አስከሬኑን ለመላክ የምታወጡት ገንዘብ ደግሞ ላኩልን ያሉኛል አለ ብዙ አለ የአዲስ አበባ ልጅ ነኝ እና ትልቁን ነገር ያንን ነገር ደግሞ ሙጥኝ የሆነ ነገር ሲገፋ ከዛ ጋር የመቆም ነገር አለ አይደለ ያን ከዛ ኢትዮጵያዊ ነኝ ያንን በጣም ስለምንወደው ያቺ ነገር የተሸረሸረች የመጣች ሲመስለን ያንን ከመፈለግ አንፃር ያንን ከመውደድና ያንን ከማነቅ አንፃር ነውና እንቀርግ ያለ ይሄ ነው ሳት ታማለች እንዴ ሳት እንዴት አርገን ኢትዮጵያዊ ሴት ያው ማረብ ሀገር አደባባይ ማስታወቂያ ሰርተሽ እንዴት ላሳፍርሽ ስለዚህ መጣው ሮጣለሁ ማለት ከሮጠች 10 አመት አልፏታል አልተለማመደችም ኢሞሽናል እንዳልሆነ ሳወራ ስለስ ልክ ገብቼ ልጆች ተኝተው ስለነበር መኪና ውስጥ እንዳረብሻቸው ነው ገባ ዋጋ መጀመሪያ ተነጋገርኩና በቃ ቆንጆ ይመስላል እንግባ አምጣቸው ልጆቹን አልኩ ልጆቹ መጡ ልክ ባለቤቴን ሳይው ወይ በዚህ ዋጋ አይሆንም አሉና ጨመሩ ለምን አልጋውን ተቀይሩታላችሁ አይ አንቀይረው አሁን ከነገራችሁኝ ዋጋ ምን ቀየራችሁና ዋጋ ተጨምሩብኛላችሁ አልኩኝ አይ በቃ ከነጭ ጋር አይደልሽ እንዲያሉኝ ይሄ ነጭ እኮ የልጆች አባት ነው ምንም ጥቅም አያገኝም እንደ እሱ ራሱ ኢትዮጵያዊ ስላገባ ልክ እኮ አይደለም አይደል እንደው በቃ እሺ ነኝ ተውኝና ኢትዮጵያዊ በማግባቱ ሊጠቀም እንጂ ሊጨመርበት ይገባል ወይ ቅድም ስለ ባለቤቴ ስናነሳ በጣም የገረመኝ አንድ ቦታ ምን ይላል ስሞት አስከሬኔ ተቃጥሎ አመዱ አዋሽ ወንዝ ዳር እንዲበተን ፈልጋለሁ አመዱ አንቺም ከልጆቻችን ጋር ሆነሽ ይሄንን እንድትፈጽም ይፈልጋለሁ አለ ማን ፈልጋቸው ልብሶች ያው ሪሳይክል ሊደረግ ይለ አውጥቼ እንዲወስዱት የሚወስዱትን ቁጭ አርግ ያለው ማወስዱትን በቃ የሚጣለው ይጣላል የሚወሰደው ይወሰድ እንካላ ለማለት አንዳንዴ ውጭ ታረጋለህ አይደለ ቆሻሻው አጠገብ ቆሻሻውን ታስገባና በፌስታል ሲሆን ልብስ ሲሆን አቃለው እዛ አካባቢ ያሉ ሰዎች እንደሚወስዱት ሰው አንድ ቀን በር ላይ እንደዚህ ገብቼ ለክ ከፈት ሳረግ ህንዱ ከፈተልኝና ግድቡ የኔ ነው ይላል እናቴ ኢትዮጵያዊት አባቴ ኤርትራዊ አንድ ወቅት መታወቂያ ለውጡልኝ ለማለት ሲሄድ ለውጥ ተብዬ ነው ሲሄድ አባቴ ሲያመላልሱ ይከረሙና ጋሻይሌ አውላ ብዙ ምዕራፍ እንዝለል አያትህ ኤርትራዊ አይደሉም እንዴ ያለችኝ የምን አያቴ አባቴ ነው እንጂ ከዛ መታወቂያ ለ6 አመት ገደማ ተከለከልኩኝ የዚህን ጊዜ ነው የት ነው አገሬ አልኩኝ ውይይት መኪና ውስጥ እየሄዱ ስለሆነ ሰው ያወሩ ነውና እሱ ሂትለር እኮ ነው ስትላት ያቺ ሰቅ ብላ አሁን ኢትዮጵያ ውስጥ ክፉ ሰው አጥሽ ነው ጀርመን ድረስ ሄድሽው ትላታለችና አሁንም ቢሆንኛ ለምን አረብ ሀገር ድረስ እንደምንሄድ አይገባኝም ክፉ ሰው ፍለጋ እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው በ10 አመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር ማሳሰቢያ የክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ ቤቶን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ ውድ የነገረ መጽሐፍ ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም ለመታደም የመጣችሁ በእያላችሁበት ሆናችሁ ደግሞ ይህንን ስርጭት የምትከታተሉ የዛሬዋ እንግዳችን ደራሲት እስከዳር ግርማይ ናት እስከዳር ግርማይ በቅርቡ ኢትዮጵያዊ ሀገሩ የት ነው የተሰኘ ተወዳጅ መጽሐፍ አውጥታለች ይህን መጽሐፍ ካወጣች በኋላ ደግሞ 2 ተከታታይ መጽሐፎችን ለንባብ አውጥታለች የመጨረሻው ያጫጭር ልቦለዶች ስብስብ ነው ዛሬ እስከዳር ግርማይ ለህትመት ካበቃቻቸው ኢትዮጵያዊ ሀገሩ የት ነው የተሰኘውና
የፈረንጅ ሚስት በሚለው መጽሐፍ ዙሪያ ግሩም የሆነ ቆይታ እንደምናደርግ ተስፋ እናደርጋለን። የመጽሐፉ ደራሲ እስከዳር ግርማይ በማዕከላችን ተገኝታ ለምናነሳቸው ጥያቄዎች ምላሽ ለመስጠት ፈቃደኛ መሆኗን እያመሰገንን ወደ መድረክ እንድትወጣ እንድትጋብዙልን በትህትና እጠይቃለሁ። እስከዳር ግርማይ ለማታውቋት እሷ ናት። እስከዳር በብዙ ነገር ትታወቃለች። ያው እኛ ነገረ መጽሐፍ ፕሮግራም አዘጋጆች ስለሆንን ትኩረታችንን መጽሐፎቹ ላይ አደረግን እንጂ አንዳንዶቻችሁ የምታውቋት ሰውነቷ የተሰኘው ፊልሟ ላይ ነው። ሌላው ደግሞ ጥቁር እንግዳ ላይ ተዋናይት ሆና ሰርታለች። እስከዳር ሞዴል ሆና ሰርታለች። ዲዛይነር ናት፣ ኢቨንት ኦርጋናይዘር ናት፣ የፊልም ተዋናይት ናት። ከደራሲነቷ በተጨማሪ ማለት ነው። እስከዳር ግርማይ በባህሬን የኢትዮጵያ ገጽታ ለመቀየርና ድምፅ ለሌላቸው ድምፅ ለመሆን ባደረገችው ጥረት እጅግ በጣም የሚመሰገን ስራ የሰራች ሴት ናት። በጨረፍታ ኢትዮጵያዊ ሀገሩ የት ነው የሚለውን መጽሐፍ ያነበበ ሰው ያውቋል ብዬ አምናለሁ። እኔ የምልሽ አሁን ቴዲ አፍሮ በቅርቡ መሬማ የሚል ዘፈን ዘፈንና ያውኛ የአረቡን ህይወት ባንቺ መጽሐፍ አውቀናልና ሰምተን ማናቀው የሆነ መረጃ ደግሞ ተላለፈ። መሬማ እና እስከዳር ግርማይ ምን አገናኛቸው? እንዴት ተገናኙ? እሺ መጀመሪያ አመሰግናለሁ ስለጋበዝከኝ። መሬማና እስከዳርን የሚያገናኛቸውን በቅርብ ከሆነው ታሪክ ጀምራለሁ። እኔ ከባህሬን ስመጣ ጓደኛዬ እህቴ አዜብ ወርቁ ደግሞ ከካናዳ ትመጣ ነበር እና በአጋጣሚ ሰዓታችን በአንድ አይነት ሰዓት ነው የምንገባው። ከዛ ኤርፖርት እንገናኝ ተባብለን ተቀጣጠርን። ከዛ እሷ ቀድማኝ ደረሰች። በአጋጣሚ የእሷ ፍላይት ወደ ግማሽ ሰዓት ቀድሞ ገባ። ሻንጣዋን ይዛ ቆማ ትጠብቀኛለች። አትወጭም ሲሏት ሰው እየጠበቅኩ ነው ትላለች። አረፍኩኝ፣ ገባሁኝ። ኤርፖርት ላይ ሰላም ተባባልና የኔን ዕቃ ልናመጣ ሄድን። ከዛ ተያይዘን ልንወጣ ማለት ነው። ከዛ ዕቃዬን አመጣሁኝና ከአዜብ ጋር እያወራሁ ወዴት ተባልኩ ማለት ነው። ከየት ነው የመጣሽው? ከአረብ ሀገር። አንቺ በዛ ጋር አሉኝ ማለት ነው። ከዛ አዜብ ወርቁ አይ መሪማ እንግዲህ ያው በዚህ ጋር ነው እኔ አንቺ ጋር ልሂድ ብላ ተከትላኝ በዛ በድሮ እንዳውም አልፎልን ነው። አሁን በሎካል ነበር የምንገባው። ከአረብ ሀገር ስንመጣ ይሄ ከባህር ዳር መቀሌ ምናምን መውጫ አለ አይደል? በዛ ነው የምንወጣው። አሁን ደግሞ አንድ አይነት አይሮፕላን ገብተን ያወጣጣችን የመጣንበትን ሀገር እንትን ይላልና ለምንድን ነው ብለን የመሪማን ኤርፖርት ላይ ማውራት ጀመርንና ገጽታ ማለት ምንድን ነው? ለካ ገጽታው ወጥተን ብቻ አይደለም፣ ሀገራችንም ልዩነት አለ። እንግዲህ እኛ በሀገራችን ገጽታ ለመለወጥ ነው አይደል መከራ የምናየው። እኛ ደግሞ ስንመጣ ለካ እናሳፍራቸዋለን ከአረብ ሀገር ስንሆንና ከውጭ ሀገሩ ዜጋ ጋር አብረን አንወጣም። ስለዚህ ከካናዳ የመጣችውም ከመሪማ ጋር በጓሮ በር ወጣች ማለት ነው እየተጋፋች። ከመሪማ ጋር እንግዲህ የገባን ነገር አረብ ሀገር ያለ ሴቶች መሪማ ሆነን እንደቀረን ነው። የቴዲ አፍሮን ዘፈን ስሰማ እንዳጋጣሚ ሆኖ ለመጀመሪያ ጊዜ ቴዲ አፍሮ የመን ሲወጣ አብረን ነበር አንድ ላይ የተቀመጥ ነው። ስለዚህ ሳላስበው ዘፈኑ ደግሞ በአጋጣሚ የመን ያለሽው ምናምን ብሎ አይደለ የሚጀምረው። በኋላ ላይ አንዳንድ ስቶሪዎች ተምቻለሁ። ኢትዮጵያውያን የነበሩ እዛ ምናምን የሚባል እይታ አለ። ለእኔ ግን ፈርስት ኢምፕሬሽን ምንድነው የታየኝ ቴዲ አፍሮን ስለ መሪማ ያስታወሰው ምናልባት የመጀመሪያ አረብ ሀገሩ ስለሆነች ነው የሚል ነገር ነው ውስጥ የገባውና በዛ ላይ ደግሞ ባህሪን ብሎ ጠርቶልኛል። ስለዚህ በጣም ኢሞሽናል አደረገኝ። ሳላስበው እያለቀስኩ ነበር ስልኬ ላይ የምጽፈው። ልጅ አይቶ ምን ሆነሽ ነው አለና ቆይ አንዴ ብዬ ጻፍኩኝ። ከዛ ወደ 2 ሰዓት የሞላው አይመስለኝም ለጠፍኩ ፌስቡኬ ላይ። ከዛ ያው እሱ ቫይራል ወጣና እንግዲህ የመሪማ ነገር ግንኙነቱ ይሄ ነው ከሞላ ጎደል። ብዙም ጊዜ አሁን ስለ ኢትዮጵያ ስነ ጽሁፍ ስንማር ከ1983 ወዲህ ያለው የኢትዮጵያ ስነ ጽሁፍ ምን አይነት ጭብጥ ላይ ያተኮራል ተብሎ ጥናት ሲደረግ አንዱ ስደት ይሆናል። ስደት ተኮር የሆኑ ልቦለዶች ብዙ አሉን። ቀጥሎ ደግሞ ቀይ ሽብር ተኮር የሆኑ ተብሎ ይጠቀሳል። ስደት ሲባል አረብ ሀገር ሄደው የነበሩ ሴቶች
ፊልም መጽሐፍ ልቦለድ መድረስ ጀመሩ። እነ ጸጋዬ ዮሐንስ፣ ሰዓዳ መሐመድ ሌሎችም ከዚህ በፊት አልነበሩም። የማይታይ ህይወት ነበረ። አረብ ሀገር ያለች አንዲት ኢትዮጵያዊት ሌላ ሀገር ካለችዋ በበለጠ ሁኔታ ጉዳት እንደሚደርስባት ሆኖ ይሰማኛል። አንቺ ስለነበርሽ፣ ስላየሽ፣ ስላስተባበርሽ፣ ሲታመሙ ስላቃሰትሽ ታውቂዋለሽ። ለምንድን ነው ይሄ ጉዳቱ ይጠነክርባቸዋል፣ ብዙ ይጠበቅባቸዋል? እንግዲህ ከምንጩ መሰለኝ ካካሄዳችን ነው የሚጀምረው። አረብ ሀገር በቀላሉ የቤት ሰራተኛ ሆነ ትምህርትም ብዙ ብርም ሳያስፈልግህ ህይወትን ለመቀየር የምትወጣበት መንገድ ነው አይደለም? ኢሮፕ ሊሄድ ብትል፣ አሜሪካ ሊሄድ ብትል ወይ በዲቪ ነው ወይ ተጋብተህ ነው ወይ ለትምህርት ስኮላር አግኝተህ ነው። ስኮላርሺፕ ስትል ምን ስትል ብዙ ነገሮች አሉ። የአረብ ሀገር ግን የሚጠበቅብህ እጅና እግር ሊኖርህ ብቻ ነው። አቅም ጉልበት ብቻ ነው የሚጠበቅብህ። ማንነት ምንም ቦታ የለውም። ስለዚህ እዛ ከምትሄድበት ጀምሮ ማንነት ቫልዩ የማይሰጠው ነገር ስለሆነ ሲስተሙ ደግሞ አይጠብቅህም። ስለዚህ ቀጥታ ከችግሩም ጋር ስንገናኝ በቃ እንደውም እንደ ተለመደና እንደ አዲስ ነገርም አይደለም እኮ አይደል? አሁን አረብ ሀገር ያለች ልጅ ተጎዳች ከምትል አሁን የሆነ ኢሮፕ ውስጥ ወይም ሌላ ሀገሮች ውስጥ ተጎዱ ቢባል ይጋነናል። የኛ የሚጠበቅ ሆኗል። እና እኔ ችግሩ የሚመስለኝ ካወጣጡ ስለሆነ ዞሮ ዞሮ እኔ ብዙ ጊዜ የማምነው ከምንጩ መስራት የሚለው ላይ ነው። ስለዚህ ችግሩም ከምንጩ ጋር ስለሚገናኝ ሲጋነንም የሚሆነው ለዛ ይመስለኛል። አላውቅም መልሼልህ ከሆነ ግን ግንኙነቱ ከመሄዱ ጋር ነው፣ ከምንሄድበት መንገድ ጋር ፕሮሰሱ ነው አንዱ ችግር ያንን እንድናረግ የሚያደርገው ብዬ አስባለሁ። አሁን ብዙ ጊዜ እንደምታዩት በዙሪያ ከሚያጋጥሙ ነገሮች መካከል ሴቶቹ እህቶቻችን አረብ ሀገር ይሄዳሉ። አረብ ሀገር ሲሄዱ የቤታቸውን አጥር ሲቀይሩ፣ ሶፋ ሲያስቀይሩ፣ ቤታቸው ሲያምርበት ይታያል። ያንቺስ ህይወት እንዴት ነው ብላ ግስት ስትጠየቅ አይሰማም። ማለት ትዳር መመስረት፣ ልጅ መውለድ ወይም የራሷ ኑሮ መምራት እንዳለባት ከመጠበቅ ይልቅ በቃ ልክ እሷን ራሱ እንደ ሱቅ የመቁጠር ትክክል፣ እንደ አንድ የገቢ ምንጭ እሱ አለ። ምልህ ደከመኝ ልምጣ ሲባል ትንሽ ስሪ። እኛ ጎረቤት ምን ይላል ብድርሽን አልከፈልሽም። እና ብዙ ጊዜ እኔ አሁን የሆነ ሰው ራሱን ገደለ ሲባል በተደጋጋሚ ጊዜ እለዋለሁ፣ የገደላት የውጩን አካል ነው ተጠያቂ የምናደርገው። የገደልናት ግን አትምጪ ትንሽ ስሪ ያልናት ቀን ነው። ደከመኝ ስትል ይቀርሻል ካልካት የገደልካት አንተ ነህ። ደክሟት ራሷን ሲገል አይደለም። ሰውነቷም ላይ ወደዛ ማተኩረው ለዛ ይመስለኛል። አሁን ብዙ ሰዎች ያዩና አይ አረቦቹን ግን በደንብ አላሳየሽም ሲበድሉ ሲሉኝ፣ አይ እስቲ መጀመሪያ ከኛን ጀምር እላለሁ። ለምን እዛ ስትሄድ መጀመሪያ አካሄድህን እንዳልኩ ተመልሰን ወደ ምንጩ አይደለም የምንሄደው። ስናስተካክል ጠያቂ መንግስት ሲኖርህ፣ የሚቆምልህ ሀገር ሲኖርህ ሞትህም ቁጥር ብቻ አይሆንም አይደለም። ስለዚህ እቺ አትምጪ የምትባለውም እንደ ዕቃ የምትቆጠረውም በቃ ውጤቱን በአጭር ጊዜ ይታያል። ሄዳ እንድትማር አይጠበቅም አይደለም። አሜሪካ የሄደ ሰው እኮ የሆነ እድል ትሰጠዋለህ ሰርቶ ለመለወጥ። እኛ ጋር እጅ በእጅ ነው። የአንድ ወር ደሞዝ ተቀብለህ የሆነ እንዳልከው ቆርቆሮውን መቀየር ሊቻል ይችላል። ስለዚህ ይጠበቃል። ምንም አዲስ ነገር አይሆንም። በዚህ ነው አካሄዱ ይመስለኛል። አሁን ጥሩ ያመጣሽው እኛስ ራሳችን እንዴት ነን? ብዙ ጊዜ ስለ በዳይ ሲወራ አመቻችተን ለበደል የምናጋልጠው እኛ እንሆናለን። አንድ አጭር ልቦለድ አለና ዋናው ሀሳቡ ምንድን ነው? እኛ ራሳችን የቤት ሰራተኞቻችንን እንዴት ነው የምናያቸው የምንንከባከባቸው? ትክክል። ቆሻሻ አልብሰን የወደቀ ቦታ አስተኝተን የተረፈ አብልተን አይደለም ወይ? እንደዚህ የምታረገው ሴት እህቴ አረብ ሀገር ናት በደል ደረሰባት ትላለች። እዚህ ግን የራሷ እህት አለቻት። እዚህ የሚደረግላትን መልካም ነገር ብታረግ እዛም እኮ ሊመጣላት ይችላል።
የአዳም ረታ ፊልም የተሰራው የለው ምሽታ ላይ የኤልሳቤጥ አንድ ካራክተር አለው ውይይት መኪና ውስጥ እየሄዱ ስለሆነ ሰው እያወሩ ነውና እሱ ሂትለር እኮ ነው ስትላት ያቺ ሳቅ ብላ አሁን ኢትዮጵያ ውስጥ ክፉ ሰው አጥተሽ ነው ጀርመን ድረስ የሄድሽው ትላታለች። እና አሁንም ቢሆን እኛ ለምን አረብ ሀገር ድረስ እንደምንሄድ አይገባኝም። ክፉ ሰው ፍለጋ ነው በቃ አለን፣ ደግም አለን፣ ክፉም አለን፣ እዚህም አለ እዛም አለ። ግን አሁን የመሪማ የወጣ ጊዜ ለምሳሌ እኩል ለኛ ሀገር ዜጎች ተዘፈነላቸው ቴዲ አፍሮ ብሎ የሚያመሰግነው እነዚህን ሰዎች ወስዶ የሚሸጠው ሰው ነው። ዩሲ ለነዛ ልጆች የተዘፈነው ግን እነዚህን ልጆች ወስዶ እኩል አረብ ሀገር ላለች ሴት ብሎ ሲንገበገብ ስታየው አይገርምህም? ስለዚህ ያ ሂትለር የተለየ ፊት የለው። እዛው አጠገባችን ያለንን የምንበደለው ተበዳዩ አጠገብ ላጠገብ ያለ ነው ብዬ ነው የማስበው። አሪፍ ነው። አሁን እዛ ከአፍሪካ የሚሄዱ ከሌሎች ከእስያ ሀገርም የሚሄዱ አሉ። ከፊሊፒንስ፣ ኢንዶኔዥያ፣ ኬንያ፣ ጋና፣ ስሪላንካ፣ ህንድ ሰራተኞች አሉ። የዜጎቻቸውን መብት በማስጠበቅ ፊሊፒንሶች በጣም ጎበዞች ናቸው። ታያቸዋለች። እንዲህ ምስክርነት መስጠት ቀላል ነገር አይደለም። ግን ዋጋችን ራሱ ይለያያል አይደል? የፊሊፒንስ ሴት ዋጋ ለስራ ስትገባ የሚከፈላት ክፍያና አንዲት ኢትዮጵያዊ ርቀት አለው። በነፃ ልትሰጥ ትችላለች። ለምንድን ነው እንደዚህ ሆነው? አንድ ጊዜ አንድ ማስታወቂያ ወጣ እና አንድ ፊሊፒን ይመስለኛል ስትቀጥር አንድ ኢትዮጵያዊ በነፃ ይሰጣል እና አንድ ኢትዮጵያዊ ስትቀጥር አንድ ፊሊፒኒ ስትቀጥር ኢትዮጵያዊ በነፃ ደግሞ ባይ ዋን ጌት ዋን ፍሪ እንደማለት አስቡት። እና ያንን ሲያይ በወቅቱ እንትን ወጣና አምባሳደር አብዱልአዚዝ ይባላሉ። በጣም ጥሩ ኩዌት ላይ በኩዌት ስር ነበርን ባህሪን ያለን ኢትዮጵያኖች የዛን ሰዓት እና እስከ ዳር አይተሻል በጣም ተበሳጭተው ደወሉልኝ እና እኔ ኦልሬዲ ከስሸው ይሄን ያደረገው ኤጀንሲ በጠበቃ አስደውዬለት የዛ ሀገር የሰራተኛ ማህበር ጋር ተደርሶ ጋዜጣ ላይ ወጥቷል። ይቅርታ ተጠይቆበታል። ማለት በቃ እኮ ከዚህ በላይ ሞት የለም አይደል? እንደዚህ አንዳንድ ነገሮች በመታለፋቸው ነው እዚህ የተደረስ ነው። አሁን ፊሊፒኖች ዋጋ ያላቸው በጣም ጠንካራ መንግስትና ሲስተም አላቸው። እኛ ሲስተም የለንም። የኛ ችግር እንደውም አብዛኛው እሱ ነው። ፊሊፒኖቹ እኮ ከነሱ ሀገር ዜጋ የቤት ሰራተኛ ለማምጣት ብር ታስይዛለህ፣ ችግር ቢደርስባት አሳፍረህ ምናምን ከፍለህ የምትመልሳት ማለት ነው። የኛ ኢትዮጵያዊ ግን ሲመጣ ለምሳሌ መኪና የሚያጥብልህ ዜጋ ኢትዮጵያዊ ታውቂያለሽ ምናምን ብሎ አንድ ሁለት ሰው ፓስፖርት ብቻ ነው የሚያስፈልገው እና ማን ነው የት ነው የምትሄጁ ምናምን የሚባል የለም። ይመጣሉ። በፊት እንዳውም ያሁን አላቅም ስለራቅኩኝ እዛ ላይ ስለማል እንትን ብዙ ኢንቮልቭመንት ስለሌለኝ ግን እንዲህ እንደ ሰልፍ ተሰልፈው እየመጡ እንደ በግ ተሰልፈው እየመጡ ለምንድን ነው የማንፈራረመው ብዬ እዚህ እኔ ደግሞ ችግር አለብኝ ይፋጠጣለሁ መጥቼ ከሚመለከታቸው አካል ጋርና የሆነ ጊዜ ላይ ወይ ፍቀዱልኝና ልጻፍና ኢቭን የባህሬን ብቻ አይደለም የሌላ ሀገር ያሉ ኢትዮጵያውያን ዜጎች ወይ ኤምባሲያቸውን ወይ ቆንስላቸውን ወይ የኮሚኒቲያቸውን ስልክ ቢያንስ እናስቀምጥላቸው። ይርሲ ሲመጡ የሚደውሉበት የት ናችሁ ብለው ሄሎ ብለው ኢትዮጵያውያን የሚጠይቁበት ይኖር ነው። የኛ መንግስት ሚለን ምንድነው? አይ እኛ እኮ ባህሬን ጋር ስምምነት የለንም። ወል ስምምነት የለህም ግን ዜጋ እንደ በግ እየመጣ ነው በኤርፖርት በኩል ማለት ነው። ግማሹ ሊመለስ ሲል ያበደ ኤርፖርት ላይ ታገኘዋለህ ታየዋለህ። እኔ አሁን እንዳትስቁ እንጂ አንድ በዚሁ ልጨምርላችሁ። እህቴ ካዝኔ ያው እህቴ አየር መንገድ ትሰራለች እዛ ሀገር ገልፌር የሚባልና ደሞ ማንን ነው የላክሽብኝ ትለኛለች። እንደዚህ ስታያቸው ደሞ ስንት ላክሽብኝ ትበሳጫለች በኔ ማለት ነው። አንድ ቀን ምን ሆነች እንዳው የሚመጡትን ሰዎች እንድታዩቸው አንደርስታንድ እንድታረጉት ነው ይሄን የምነግራችሁ። አንድ ቀን
እሷ አናውንስ ታረጋለች። አሁን ኢትዮጵያን ኤርላይንስ ምናምን ብላችሁ በእንግሊዘኛ በአማርኛ ይነገረን የለ ልክ እሷ ስትል አንዳንዴ የሚጫነውን እያያችሁ እሺ እንትኑ ጋር የምትጫኑት ላዩ ላይ ወጣችሁ ሽንት ቤት እንዳትጠቀሙ ያልተባለችውን ስክሪፕት ጽፋ ማለት ነው የራሷን። ምክንያቱም ዜጎቿ ናቸው እያፈረች ተቸገረች እንትኑ ላይ ይወጣሉ ሚነኩትና ቁምናምና አደራ እንትኑን ንኩ ምናምን ትልና መሀል ላይ ፍላይቱ ተኛች ማለት ነው። ይሄ እንትን ከሚበላ የሚጠጣ ምናምን ካቀረቡ በኋላ ረፍት ይወስዱ የለ አስተናጋጆቹ። ከዛ አንዱ መጣና ነይ ዜጎችሽ አስቸግረዋል። አይሮፕላን ውስጥ ነው እሺ ወደ ኢትዮጵያ እየመጡ ነው ፉል ነው የኛ ዜጎች ነይ ተዋይ። እሷ ደግሞ የምታስተናግደው አለ ቢዝነስ ክላስ አለ እንትን አለ። አሁን እሷ የቢዝነስ ክላስ ኢንቻርጅ ናት። ከዛ ዜጎችሽ ነይ ተባለችና ተጠራች። ስትሄድ በተርታ ቆመዋለች እና አንዱ ፌስታል ይዟል፣ አንዱ ሻንጣ ይዟል፣ አንዱ መሀል መንገድ ወደ ኢትዮጵያ እየመጣን ነው እንዴ እናንተ ምን ሆናችሁ ወስባል ደርሰናል ተብለን አሉኛለች። ከዛ ደህና የለበሰችውን አየሁና አንቺ አትናገራችሁም እንዴ ምን ሆነሽ ነው ስላ አረ እኔ ራሱ ፒያሳ ነኝ ስላቸው ቁጭ በይ ገና ነሽ ተብዬ ነው እንጂ ነምኩ ዳትስ ቋል አልኩም ነበር ምሪቱ እኔ ቁጭ በይ ተብዬ ነውና ተደርድረው አለች። ምን አባቴ ልበል አረ በማርያም ቆማ ማለት ነው። አረ በቃ እየዞረች አረ ባላህ እንደ ሃይማኖቶቻቸው እየዞረች ቁጭ በሉ አፈርሰውን ገና አልደረስንም እኔ ራሴ መጥቼ ነግራችኋለሁ ብላ ቁጭ አስደርጋቸው ለምና ገና ፍላይቱ ከተነሳ ከአንድ ሰዓት በኋላ ሊወርዱ ወረፋ ይዘዋል አየር ላይ። ከዛ ደግሞ አንዱ ጠራኝ ደግሞ አለችና አንዳንዴ ደግሞ አልፎ አልፎ ወንዶች ይመጣሉ። ከዛ መጣ ይጭቃጭቃሉ አለች። እንደገና ምን ሆኖ ነው ደግሞ እነዚህ ሌሎቹን እንዳይረብሹ ለምን ፍላይቱ ከተነሳ በኋላ ምናምን ይሄ ሳይነሳ ቢሆን ኦፍሎድ የሚባል ነገር አለ። ሶ አንዳንዴ እየለፈለፉ እየጮሁ እያለቀሱ ሲመጡ አብራ ነው የምትስቀው እንዳይወርዱ ማለት ነው። ምክንያቱም ከወረዱ ወደ ሆስፒታል መሄድ አለባቸው። ኤርፖርት ላይ ያስቸግራሉ። ወደ አምሮ ሆስፒታል ነው የሚሄዱት። ስለዚህ የተነስታ አንቺ ምናምን ያንሰ ወይ አቃታለሁ ምናምን ብላ ታስቀምጣቸዋለች። እና ደግሞ ማንን ነው የላክሽብኝ ዛሬ ትለኛለች ማለት ነው። ከእንደዚህ ሁለት ወንዶቻቸው የተጨቃጨቁ ምን ሆናችሁ ነው ስል መስኮት አልዘጋልኝ አቧራ እየገባልኛል። ኦሬዲ እየመረሩ ነው እና ማይንዱ እንግዲህ መስኮት ክፍት ከሆነ ያው መቼስ ሞተዋል ማለት ነው አይደለ? ከዛ ሄጄ አንተ ዝጋለት ምን አለበት ብትዘጋለት ብላ ዘጋችለት ማለት ነው። እና ይሄ ከአረብ ሀገር የሚመለስ ቀኑ ሙሉ ነው የምናድረው ባወራላችሁ እንዲህ አይነት ነገር። እነዚህን ነው እንግዲህ አምኖ ቤተሰብ የሚልከውና ገንዘብ እንዲያመጣ የሚጠብቀው። ዩሲ ደከመኝ ስትል ትንሽ ስሪ የምትባለው እቺ ናት። እንደ ልክ ነው። የሚያሳዝነውም እኮ አንዱ ይሄ ነው። ቀጥታ ከኩራዝ በስተቀር ምንም ማታቅ አንዲት ሴት በፍጥነት ወደ ባህሬን መላክ፣ ወደ አረብ ሀገራት መላክ ያስደነግጣል። እድገት የለውም። ወደ ከተማ መተው ሰልጥነው አብቅቶ የመሸኘት ነገር እንደዚህ አሁን የተጀመረ ይመስላል። በእርግጥ ግን እንትና ልብ ማይሞላ ይሆናል። እንኳንስ እንደዛ ይቅርና ቻይና እንኳን ወደ ዋና ከተማ ከመግባታቸው በፊት የገጠር ሰዎች ስልጠና ይሰጣቸዋል። የከተማ ባህል፣ የከተማ ባህሪ። ከዛ ደብዳቤ ተሰጥቷቸው ነው ወደ ቤጂንግ መግባት የሚችሉት። ለከተማው ሲባል ሰው ራሱ የሀገር መልክ ነው በቃ። ስለዚህ ለአንድ ሰው ኢትዮጵያዊ ማለት ያ ሰው ነው ማለት ነው። እንትን ይላል ይረብሻል። ያኔ ስልካቸው ቤተሰብ ጋር ያው ደውላለሁ አይደለም አድራሻቸውን የሚያውቁ ሰዎች ካሉ ነው እሱንም እና ቅድም የመጣው መርዴ እህት መንቢን ታውቃታለህ እና የሆነ ጊዜ 1 2 3 የተቀበለችና እስኪ እዚህ በጣም ብዙ ደሃ አለ በእናትሽ እንኑርበት አለችኝ። ከዛው መጣ እንደገና ሌሊት ነው ደግሞ የኛ ፍላይት መጥፎ ነውና የሚቀበል ሰው አጣለሁ። ቤተሰብ በተለይ አብደው ከሆነ አምሯቸውን ስተው ከሆነ ገንዘብ በእጃቸው ካልያዙ ተቀባይ የለም። እንዳልኩ እኔ ግንኙነቴ አጭር ነው። እነዛን ልጆች ከመጡ በኋላ ብዙ ጊዜ አላገኛቸውም። አንደኛ በጣም ብዙ ቁጥር ያለው ኢትዮጵያዊ ነው የማገኘው። ሁሉን ላስታውስ አልችልም፣ ሁሉን ልረዳ አልችልም። ማድረግ የምችለው ወይ የወዳጆቼን ስልክ መስጠት ነው፣ ቤተሰብ የማይመጣልኝ ከሆነ ማለት ነው። ግን ይሄ ማለት ሁሉም መጥፎ ነው ማለት አይደለም። እባክሽ ልጄን ላኪልኝ ደግሞ የሚለኛል። በቃ ሁሉም ነገር ይቅርና ልጄን ብቻ ላኪልኝ፣ ጨርቋ ምንዋን ሳቲ ላኪልኝ።
ከዛ ደግሞ ልጅም ወልዳ በቃ ልጁን ላኪና እሷ እዛ ትስራ ደግሞ የሚሉ አሉ። አዎ ደግሞም አልሽዋል ሰው ሞቶ እዛው ቅበሩት ያሉኛል። አስከሬኑን ለመላክ የምታወጡት ገንዘብ ደግሞ ላኩልን ያሉኛል። አለ ብዙ አለ። አሁን እዛ ባህሬን ውስጥ ታሪክሻቸው ቅድም ብዙ ኢቨንቶችን ሰርታለች አለን እና ታድላ ያስብላል። ከብዙ ሰዎች ጋር ተገናኝተሻል። ብዙ ሰዎች ሀሳባቸውን እንዲገልጹ አድርገሻል። ኃይሌ ገብረስላሴን ስታነሺ፣ ጥላሁን ገሰሰን ስታነሺ፣ ሌሎችንም ስታነሺ በአክብሮት ነው። በጣም የቸርነት መጽሐፍ ነው። በቸርነት ነው ስማቸውንም ሀሳባቸውንም የምትገልጪው። ኃይሌን ምን ትይዋለሽ? ደጋግሜ የሸጥኩት ኢትዮጵያዊ ስንት አወጣ? ብዙ ያወጣልኛል። ኃይሌማ በጣም ነው የሚያዋጣው ውጭ ሀገር። በነገራችሁ ላይ እኔ በአጋጣሚ ሆኖ በቅርብ አገኘውና አነበብኩለት። ግርም በጣም መወዳት ታሪክ አለች። እኔ ኃይሌ ገብረስላሴ ቋንቋና ነው ምናምን ስንል በጣም ይረብሸኛል እና ምን ማለት ነው የሰራበትን አይደለ? ለምንድን ነው እየዞረ ብሩን ለኛ መስጠት ያለበት? ማለት ኃይሌ ገብረስላሴ ብላችሁ ማያውቀው ሰው የለም እኮ የትም ሀገር ሄዳችሁ ነው የምልህ። ከታች ተነስቶ እላይ መድረስን ያሳየ በቃ የታላቅነት ምልክት ነው። ምንም ጥያቄ የለውም። ያው ሪሰንቱን ነገር አልፌው ማለት ነው። ያው አሁን እኔ ኃይሌ ስል ኢሜጅን የሚያበላሽብኝ ነገር ማሰብ አልፈልግም። ምክንያቱም ኃይሌ ሁሌ ትክክል እንዲሆን ከመፈለግ አገርህን ስትወድ የሆነ አይኮኖች አሉ አይደለ? እንዲነኩባችሁ ማትፈልጉ ለኔ ከዛ ውስጥ እሱ እንደ ደራርቱ በዚሁ እንደው ከፈቀድክልኝ ደራርቱን እኔ አገር ብዬ ከማስባቸው ሰው አንዷ ናትና እንዳጋጣሚ ሆኖ የዛሬ 6 ወር አብሬያት የመስራት እንትን አጋጠመኝ እድል አገኘውና አይ ቲንክ ፍቅሩ ሳይወጣልኝ ነው ያገር ፍቅር የሄድኩት። ስለዚህ የቆየው ሲገባኝ ልጆኜም ወዳቸው የነበሩት ነገር ሁሉ ያለሁበት ሀገር ማምጣት ፈለኩ። ስለዚህ ጥላሁን ገሰሰን እጁን አይደለም የጨበጥኩት የኔ እንግዳ ሆኖ ነው የመጣው። የአፍሪካን ቀን ብዬ አዘጋጀሁኝ። እግሩን ካጣ በኋላ ነበርና ምንድነው በጣም ስለምወደው እግሩ ቢቆረጥም ለኛ እንዴት ትልቅ እንደሆነ ላሳየው ፈለኩኝና እዛ ፕሮግራም ላይ ጥላሁን ገሰሰ የክብር እንግዳ አደረኩትና እድለኛ ሆኜ የጻፈልኝ ደብዳቤም እዚህ ላይ አስገብቻለሁ። ሲሄድ የጻፈልኝ ደብዳቤ አለና ከዛ አገር ብዬ ስጽፍ አንዱ ታሪክ ላይ በሰዎች ስስላቸው ከሳልኳቸው የዶክተር በድሉ ዋቅጅራ ለልጁ የጠየቀችው ሀገር ማለት የሚለው ጥያቄ አለ አይደለ? ሶ ሀገር ማለትን እሱን ጥያቄ ሀገር ማለት ምንድነው የሚለው ተነስቶ እሱ ግጥም ነው የጻፈው። እኔ ደግሞ በሷ ጥያቄ ሀገር ማለት ሰው ከሆነ ብዬ ሰዎቼን ሳልኩ ማለት ነው። ከዛ ሰዎቼ ውስጥ አንዷ ደራርቱ ናት። በጣም የሚገርማችሁ ሩጫ አዘጋጀሁና የዛሬ 6 ወር ራን ዊዝ ሌጀንድስ ወፈፍ ሲያረገኝ አንዳንዴ እንደዚህ የሆነ ዝግጅት ካላዘጋጀው ብዬ እነሳለሁ ወይ ኢትዮጵያ ስናፍቀኝ ሊሆን ይችላል። ከዛ ጉዳፍንና እሷን ጋበዝኩ ማለት ነው። ሶ የሚመጡት የውጭ ሀገር ዜጎች ናቸው ግማሹ። በቃ አበሻው ደግሞ ሀገሩን ይወድል እንዴ ይመጣል። የመጣ ይምጣ ካልመጣ እኔ ብቻዬንም ላያቸው ችግር የለብኝም። በቃ ብቻዬን ከመወዳቸው ሰዎች ጋር መሆን ችግር የለብኝም። ከዛ ደራርቱን ደወልኩ ማለት ነው። ስልኳን ጠየቅኩና ከሌ ባላለው እንዲሰራውም አላልኩም። እንደዚህ ሩጫ ላዘጋጅ ነውና የክብር እንግዳ ላረግሽ ፈልጌ ነበር። ስልክሽን የሰጠኝ ዶክተር ጋሻው ይባላል። አሁን በቅርቡ እነ ሰይፉ ፋንታሁንን ብዙ ቴዲ አፍሮን ብዙ ሰዎች የሚሸልመው አሜሪካን ያለ እዚህ ያሉ ወዳጆቹም አሉ። እሱን ሰው ነው ስልኩን የሰጠኝ። ቅበረኝ አገናኘኝ ደራርቱን ብዬ ድርቅ አልኩበት። እሱ በቃ እሺ ላስቸግራት ምናምን አለና ሰጠኝ። እሱ ሩጫ ያዘጋጃል አሜሪካን ሀገር። ስለዚህ ልምዱ ስላለው በጣም ፈራኝና እርግጠኛ ነሽ ያሰብሽው ነገር በጣም ትልቅ ነው ትችይዋለሽ አለኝ። ተዘጋጅተሻል? ብዙ ብር ታጫለሽ፣ ሰው ላይ መጣልሽ ይችላል። ለፍተሽ 100-200 ሰው ላይ መጣልሽ ይችላል። ምን ታረጊያለሽ አለኝ። በቃ ካልመጣ እኔ እንግዲህ አብሬያቸው ሮጥና እንጨርሰዋለን ምናምን ብዬ ቀለድኩኝ። ከዛ ደራርቱ ጋር ደወልኩና ዶክተር ጋሻው ነው የሰጠኝ ባክሽና እንደዚህ እኔ እንኳን አልችልም፣ ባይሆን በቃ
ጉዳፍን ልሞክርልሽ ጉዳፍን ልላክሽ እንዴ ጉዳፍ ካለ እናቷ ምን ትሰራለች አልኳት ማለት ሳላስበው ነው ካፌ የወጣው እና በጣም ስቃ እስቲ ቆይ በኋላ ደውይልኝ እንደገና ላስብ ምናምን በነገታው የሁለቱንም ፓስፖርት ላከችልኝ በቃ መጣለውም አላለች በቃ ስሪው ማለት ነው አይደለ በጣም ደስ አለኝ ምናምን ከዛ ዛገር ያሉትን ደግሞ ባህሪን ኦሎምፒክ ኮሚቴ ሌጀንዶች የኢትዮጵያኖች ሊመጡ ነው እኔ ሌጀንዶቹ በልካቸው መከበር አለባቸው ብዬ ነው ማስበው እኔ ደግሞ ኢትዮጵያዊ ሰራተኛ ብቻ በሆነችበት ሀገር ላይ ቁምጣስ ለብሼ የነሱን ፎቶ ካልሰቀልኩ ብዬ ነው የተነሳሁት ማለት ነው ሶ የሁለቱንም ትልልቅ ስታንድ ነው በጣም ውድ ሞል ላይ ነው ደግሞ ኮላቦሬት ያደረኩት ድፍረቴ ከዛ እዛ ላይ አሰራው ምናምን ደውሎ ባለቤቷ ጉዳፍ ቀርታለች ዜር ያሳያችሁ ስንት ብር አውጥቼ ስንት ማስታወቂያ አርጌ እዛ ጋር ያለ ጋዜጣ ወጥቶ ምናምን ለካ ደራርቱ በጣም አሟት ልትቀር ፕላን ነበራት ሶ ደራርቱ ደግሞ ቀርቻለሁ ልትለኝ እየጠበቀች ነው አስቡት የሆነ ሰዓት በኋላ ቀርቻለሁ ብላ ልጽፍልኝ ነው እሷ ልጽፍልኝ የተዘጋጀች የጉዳፍ ባለቤት ደውሎ መሄድ አንችልም ባህሪን ይሏታል በጣም ታማለች ስትመጣ ማስካርጋ እንግዲህ አስቧት አታቀኝም በያቸዋለሁ ኢትዮጵያን የሚያስተልቅ ነገር ኢትዮጵያን የሚያስተዋውቅ ነገር ምናምን ስላልኳት ነው በቃ ዜጋ ይገናኝ የግድ መጨፈር ብቻ አይደለም እኮ ያለብን አይደል ደሞ ሩጫኛ ነው እንዴት ይሄን እንቀማለን በቃ አንድ እርግጠኛ የሆንኩበት ነገር ነው ከዛ ልክስል ልጆቿ እየተቆጧት ዘመድ አዝማት ታያት ትብረር ይያላ ታማ በጣም ታማ ቃልሽ ማመጣልሽ አለች መታመሟንም አልነገረችኝ አው ብዬ እኔ ሻንጣ ምናልቀረኝ ምናምን መጣች ስትገባ ማመን ያቃተኝ ደሞስ ሁለት ቀን ነው መሰጥሽ ብላይ ነበር ሁለት ቀን ነው ምንችለው ብላይ ነበር ሶ ሩጫው አርብ ጠዋት ነው ከማክሰኞ ካመጣኋቸው 5 ቀን ይሆንባቸዋል ባህሪን ስለዚህ ማምጣት ያለብኝ ሐሙስ ለአርብ አጥቢያ ነው ሩጫው ከጠዋቱ 2 ሰዓት ነው በዛን ሰዓት ኦሬዲ 600 ሰው ተመዝግቧል ሊሮጥ አስቡት አንድ ቀን ሲቀር ኦሬዲ 600 ሰው መዝግብ ያለው ግማሹ የውጭ ሀገር ዜጋ ነው የሚለብሰው ቲሸርት ደግሞ ራን ዊዝ ሌጀንድስ ብዬ ነው በነደራርቱ ስም ማለት ነው ሜዳ ላይ ያዘጋጀሁት ጉዳፍ ይላል ደራርቱ ይላል ዩሲ ሶ አሁን ጉዳፍ ቀርታብኛለች ካቅሟ በላይ ሆኖባት ማለት ነው ሶ መጣች ሰዓት ታማለች እንዴ ሰዓት እንዴት አርገን ኢትዮጵያዊ ሴት ያው ማረብ ሀገር አደባባይ ማስታወቂያ ሰርተሽ እንዴት ላሳፍርሽ ስለዚህ መጣው ሮጣለሁ አለች ከሮጠች 10 አመት አልፏታል አልተለማመደችም ኢሞሽናል እንዳልሆን ሳወራ ስለዚህ እና ልትሮጪ በቃ በጣም ደነገጥኩ ሳያት በጣም ተማለች ለምንም ቢያላልሽኝ መስላት ሁለታችን ቀርብሻል እና እንዴት ላሳፍርሽ 2 ሰዓት እንድተኛ ፍቅጅልኛለች በቃ ያሯራጥን ይሄ ቪአይፒ ምሩ ምናምን የነበረው እንዳልኳችሁ ባህሪን ኦሎምፒክ ኮሚቴና ባህሪን ያለ አምባሳደራችን አምባሳደር ሽፈራው አብሮኝ ኤርፖርት ሄዷል አብረን የተቀበልናት ከዛ ተኛች አምባሳደር ከ2 hours በኋላ ፒክ ላይ ያረጋት ሄደ እኔ በጣም ብዙ ምሰራው ነገር ነበሩ ምን እንደማረግ ምክንያቱም መጀመሪያ ፕላኔ ምን ነበር ያው ደራርቱ አንቺ ነው ያርጅቻለሁ ልታስሮጪ ነው እንዴ ስትለኝ አይ የ1 ኪሎ ሜትር የህፃናት ስላዘጋጀው እነሱን አስጀምሪልኝ ነው ያልኳት ስለዚህ ጉዳፍ ናት ምትሮጠው ሌላውን 5 ኪሎ ሜትር ሶ ምን ሆነች 5 ኪሎ ሜትር ናን ስቶፕ ሮጠች አስባችሁታል ያለ ምንም ለመምድ እና ምን ተረዳው ሀገር ብዬ ደራርቱን ስስላት ለካ ልክ ነበርኩ በቲቪ ባየሁት ብቻ አይደለም በአካል አሳየች ደራርቱ ትልቅ ናት አገር ናት የውነት ነው እንዴ ያረጋችና ሰው አስበው ታማ ማስካርጋ ከዛ ወጣችሁ ማለት ላይ ፈረንጅም እየመጣ እየሮጠ ሰልፍ እየወሰደ ሰው ታማ እየሮጠች ሰልፍ እየወሰደ አበሻውም እንዲያለ 5 ኪሎ ሜትር ጨርሳ አኮራችን የዛኑ ቀን መጣች በዚሁ እንኳን ደስ ያለሽን በላት ልጇን ድራይል እንዴ ደስ ይላል እንደዚህ የምንወዳቸው የምናደንቃቸው የምናከብራቸው ሰዎች ሌላ መልክ በእርግጠኝነት እሷ ይሄን ረስተዋለች ይሄንን ግን እኛ ውስጥ የፈጠረችው የመንፈስ ግለት ደግሞ መለካት ይቻላል
እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤትዎን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። አንዳንድ ጊዜ አንድ ነገር ሲባል የአንድ ቀን ትውስታ ነው ወይስ የሁል ጊዜም ነው የሚለው ማረጋገጥ ተገቢ ስለሆነ ነው። አንድ ቀን ያየነውን ነገር የምን ጊዜም መገለጫ ስለማይሆን አዎ ልክ አሁን አረቦችን አነሳሽ፣ ከአረብ ሀገር የመጡ ሴቶችን አነሳሽ። የጠቅላይ ሚኒስትሩ የቀድሞ መሰለኝ ከአረብ ሀገር የተረፈን እብድና ባዶ ምንድን ነው ብቻ ነው ብሏል። ጀሪካን እኔ ነው የምጠይቀው ብሏል። አይ መጽሐፍሽ ላይ ስላለ በጣም ከባድ ነው። አንድ ቃል ይሰብራል፣ ቃል ይጠግናል። እሱን ለምንድን ነው አንድ ጊዜ ለሆነ ፈንድሬዝ አረኩ፣ ረሳሁት። ለጎርፍ ይሁን ድሬዳዋ ላይ ለሆነ ነገር አረግና የማስታውሰው ምንድን ነው አቶ በረከትን አገኘው። በረከት ስምኦን ያኔ ነው ለአባይ ግድብ ያኔ አባይ ግድብ በሚያስፈርጅበት ጊዜ ነበረ እና እንደውም ላስቃችሁ አንድ ቀን ቤቴ ስገባ ኮምፓውንድ ውስጥ ህንድ ነው አንዱ ሴኩሪቲ እና የሆነ ጊዜ ላይ የማንፈልጋቸውን ልብሶች ያው ሪሳይክል ሊደረግ የለ አውጥቼ እንዲወስዱት የሚወስዱትን ቁጭ አድርጌ ያለው ማወስዱትን በቃ የሚጣለው ይጣላል፣ የሚወሰደው ይወሰዳል። እንካላለ ማለት አንዳንዴ ውጭ ታረጋለህ አይደለ? ቆሻሻው አጠገብ ቆሻሻውን ታስገባና በፌስታል ሲሆን ልብስ ሲሆን አውቃለሁ እዛ አካባቢ ያሉ ሰዎች እንደሚወስዱት። ሰው አንድ ቀን በር ላይ እንደዚህ ገብቼ ለክ ከፍት ሳረግ ህንዱ ከፈተልኝና ግድቡ የኔ ነው ይላል። ህንዳዊው ለካ ከሰጠሁት ማልፈልጋቸው ልብሶች ውስጥ ማአት ነው ሳሳትም የተረፈኝ ብዙ ነበረ ከትቻለሁ እና በኋላ ነው የገባኝ ከዛ ፌስታል እንደወሰደ ግድቡ የኔ ነው የሚል ልብስ ለብሰዋል እና በጣም ስቄ በጣም ሳቅኩ። ግራጋ መኪናዬ ነው ቆሜ ሳቅኩኝ። ከዛ በጣም ይቅርታ ብዬ ፎቶ ላንሳ አልኩት። ፎቶ አነሳ ለጓደኞቼ ላኩት። ያኔ ስናዘጋጅ እልህ ነበረብኝ ይሄ ጀሪካን ምክንያት። ልጆቼ እቴሜቴን መድረክ ላይ ተጫውተዋል። እቴሜቴን ተጫውተው ይሄ ልጄ መጥቶ እንትን እያቀበላት ያዘለችው ምናምን ሰርተናል። ግድቡ የኔ ነው የሚል ልብስ ዲዛይን አድርጌ ነበረ። ያኔ በብዛት ነበረኝ። ያን በአጋጣሚ ኮረም ስለነበር ከኮረም ጀርሲዎቹን ገዛሁና በኋላ ላይ እንደ ፋሽን የሆነው የለም የባላገሩ እንደ እንትን የመጣው ያኔ ግድቡ የኔ ነው ምናምን የሚል ግድቡን ራሱ አድርጌ እልህ ነበረብኝና እኔ ብቻ ሀገሬን ልወድ አልችልም። የመጣ ይምጣ ያልመጣ አልመጣ። እንደው መጽሐፉ ላይ ጽፌዋለሁ ካስታወስክ። ዘፋኙ በጣም ደነገጠ። ቪዲዮ አለ እንዴ ከአሜሪካ ነው የመጣው። የምታውቁት ዘፋኝ ነው ብዙ ሰው የሚወደው። እንዴ አንድ ሰው እንዳይ ለግድቡ እንደዘፈንኩልሽ አለኝ ማለት ነው። እንዴ ለምን ስለው አረ ይሄ ፖለቲካ ነው ደግሞ እነሱ ጋር ይደምሩኝ የለም ይደምሩኛል። ያኔ አልነበረም። አሁን ቀላቀያለሁ። ደግሞ ከነሱ ጋር ወገን ነው ይሉኛል። አልፈልግም እንዳታወጪ ምናምን አለኝ ማለት ነው። እሺ አልኩኝ። አዲስ አበባ ስመጣ በረከት ጋር ሄድኩኝ ማለት ነው። አቶ በረከት ጋር ወርድ ባይ ወርድ ያልኩት ከኛ ሀገር እብድና ሰማያዊ ጀሪካን ብቻ አይደለም የሚመጣው ብዬ ብሩን ሰጥቼ ተመለስኩ። ግማሽ ሚሊዮን ነበር ያኔ ያሰባሰብኩት። ዲዛይን አድርጌ ራሴ ፈንድ ያደረኩት። ሰዎች ዝግጅት አዘጋጀው እየከፈሉ ገቡ ሰዎች። እንኳን እኔ ልጆቼ አለባቸው አሁን ገባህ የግድቡ ዳ። ስለዚህ እውነት ነው አይደለም አልሰማሁም፣ ግን እኔ ማድረግ የምችለው ያ ብቻ እንዳልሆን ማሳየት ነው። እንደ አንዲት አረብ ሀገር እንዳለች ኢትዮጵያዊ
በዙሪያችን ብዙ የሚያጉረመርሙ የሚያክቱምትሙ ወዳጆች አሉን። ማጉረምረም ማኩተምተም እጅግ በጣም ቀላል የሆነውን ነገር ነው። መቆጣት፣ መገሰጽ፣ መጠየቅ መቻል ደግሞ የተሻለ ጀግንነት ነው። ከዛ ቀጥሎ ስለገሰጥሻቸው ስለጠየቅሻቸው ነገሮች ደግሞ ለውይይት ይከፍታሉ ማለት ነው። በዚህ በጣም አክብሮት አለኝ። ይሄ መቆጣት፣ መገሰጽ፣ መናገር መቻል። ማኩተምተም ለውጥ አመጣም። እዛው በዛው ነው፣ ለራስ ነው የሚቀረው። ያንቺ ፊት ለፊት ትሄጃለሽ። ለምሳሌ በተደጋጋሚ ሚዲያ ላይ የምንሰማቸው ቃላት አሉ። ኢትዮጵያዊነት፣ መልካምነት፣ ጄቲቪ ትልቅ ነበር፣ ትልቅ ምን ሆናለን፣ ኤዝ ኦፍ ኮሚኒኬሽን እኔ ኢትዮጵያ ነኝ፣ ኢቢኤስ ቴሌቪዥን። እነዚህ ሶስት ሀሳቦች ትይዝና የተለያዩ መጣጥፎቿ ላይ ስናይ ልክ አይደለም ትላለች። ልክ አይደለም። ያንቺው ልኬቱ ነው። ከባድ ጥያቄ። እኔ ልክ አለኝ እያልኩ ሳይሆን ምን መሰለህ፣ አሁን ኢትዮጵያዊነት መልካምነት ሲባልም ሆነ እኔ ኢትዮጵያ ነኝ ሲባል እኔ አንተ ማን ነህ? ከዛ ደግሞ ወደ ኋላዎቹ ጥያቄ ኢትዮጵያዊ ማን ነው ልንል ነው። ዩሲ አሁን ባጭሩ መግለጽ ያው እንዳየኸው ዘርዝሬዋለሁ ለምን እንደሚረብሹኝ። ትልቅ ነበርን ትንቅ እንሆናለን ስንል ትንሽ ነበርን እያልን ይመስለኛል። ዩሲ አሁን ትንሽ ነን። አዎ። እና ትልቅ ነበርን አሁን ትንሽ ነን ማለት ነው ወይስ ትልቅስ ምንድን ነው? ትልቅነትን በምንድን ነው የመዘንከው? ስለዚህ እሱ ልክ አይመስለኝም። እና ይሄ ዝም ብለን ለራሳችን የምንሰጠው መለኪያዎች አሉ። በቃ ይሄ እኔ አሁን ኢትዮጵያዊ ሲባል እኔ በጣም ሀገራቸውን ከሚወዱ ሰዎች አንዷ ነኝ ብዬ ራሴን አስቀምጣለሁ። በየትኛውም መንገድ ብትፈትነኝ እንደማልፍ በኮንፊደንስ እነግርሃለሁ። ግን ኢትዮጵያዊ ምናምን አልልም። ኢትዮጵያዊ ትልቅ ነበር ምናምን ይረብሸኛል። እንዳልኩ እነዚህ ነጥቦች ምን ማለት ነው? አንዳንዴ ሌላ ሀገር የሌለው ይመስለናል። ስለኛ ሀገር ስናወራ ሌላ ሀገር ተራራ ያለው አይመስለንም፣ ሌላ ሀገር ሳር ያለው አይመስለንም፣ ኢትዮጵያዊ ብቻ። እና ይቺ አንዳንዴ የምናጋናት ነገር ትረብሸኛለች። እና አንዳንዴ ለማያቀኝ ሰው ሀገሬን መወድ ሁላ አይመስልም፣ ምን ሆና ነው ምናምን ሊያስብለኝ ሁላ ይችላል። እና እሱ ጋር መሰለኝ ችግሬ። እና አንዳንዴ እንደጋግመውና እውነት ይመስለናል። ስለዚህ አንዳንዴ መጠየቅ ያስፈልጋል ብዬ አስባለሁ። እሱን ለማስታወስ ጀምር። ልክ መጽሐፍሽም እንዳልሽው በቃ ስንዴውም አለ እንክርዳዱም አለ። ፍጹማን አይደለንም፣ ቅዱሳን አይደለንም። እንደ ማንኛውም እንደ የትኛውም ዜጋ ነን። ኢትዮጵያዊነት ማለት መልካምነት አይደለም። መልካምን ያልሆነባቸው አጋጣሚዎች ስላሉ ትክክል። እኔ ኢትዮጵያዊ ነኝ እንጂ ኢትዮጵያ አይደለሁም። መልስ አግኝተሽ ታውቂያለሽ? ማለት አሁን የሚመለከታቸው አካላት ይሄ ነገር ልክ አይደለም ስትይ እስካሁን ድረስ ማስታወቂያው እየሄደ ነው አለ። ትናንትናም ብለዋል። እሺ ታስከስሰኝ ልብስ እየቀያየሩ ምናምን እየመጡ እኔ ኢትዮጵያ ነኝ ሲሉ ምን መሰለ፣ እኔ ኢትዮጵያዊነት የሚመስለኝ የባህል ልብስ ለብሶ ከመዝለል የበለጠ ነው። ዩሲ አሁን እነሱ ያሳዩት መንገድ እኔ ኢትዮጵያ ነኝ እያለ የሀገር ልብሱ ይቀያየራል። የወላይታ ይለብሳል፣ የትግራይን ይለብሳል፣ የአማራን ይለብሳል። የውጭ ሀገር ዜጋ መጥቶ ያንን ልብስ ከለበሰ ኢትዮጵያ ይሆናል እንዴ? ስለዚህ እዚህ ጋር ልብሱ ሴንስ አይሰጥም አይደለ? ስለዚህ ከልብስ በላይ ከዳንስ ከስክስታችን ከምናችን በላይ መሆን የለበትም ወይ? አሁን ያሳዩኝ መንገድ የረበሽኝ ለዚህ ነው። እኔ አንዳንዴ ምንድነው የማደርገው? አስቤም አይደለም። እንደምታውቀው ይሄን መጽሐፍ እንዲህ የሚረብሹኝ ነገር ሲኖር ስልኬ ላይ ጽፋቸዋለሁ እንደ ጥያቄ። ከዛ ነው ሳላስበው ቁጭ ብዬ ስጽፋቸው መጨረሻው መጽሐፍ የወለዱት። እና ያ እንትን በጣም ይረብሸኛል። እሱ ማስታወቂያ በጣም ነው የሚረብሸኝ። እና እንዴት ነው ህፃኑ ልጅ ይሄን እያደገ ሲያይ ይሄ እንትን መነገጃ የሆነም ይመስለኛል። እኔ ኢትዮጵያዊነቱን እንኑረው ላይ ነው ልኩ መኖር ይመስለኛል። እንደዛ ነው ማስበው። ሴንስ ከሰጠ አላውቅም። እኔ በጣም ከወደድኳቸው ርዕሶች መካከል ነው ኢትዮጵያዊ ሀገሩ የት ነው። ማንም ሰው ይህን ርዕስ ሲሰማ ዝም ይላል። ጥያቄውን ራሱን ይጠይቃል። ሀገሩ የት ነው? ኢትዮጵያዊ ሀገሩ የት ነው? ኢትዮጵያዊ ሀገሩ የት ነው? በዚህ መጽሐፍ ላይ እንወያያለን ስንል አንድ ሰው ከስር ምን ብሎ ጻፈ? የሚገርም ጥያቄ ነው።
በ1960ዎቹ ኢትዮጵያዊ ማን ነው የሚባል ነበረ። ኢትዮጵያዊ ማን ነው? አሁን ሀገሩ የት ነው እያለች ነው ማለት ነው። አይተሽዋል? አዎ ያው ጥያቄው ነው ያለኝ መልሶ አይደለም። ኢትዮጵያዊ ሀገሩ የት ነው? አንዳንዴ ሀገርህ ይጠፋብሃል። በቃ የሆነ ቦታ ሀገርህ እንዲሆን ልብህ ሊያርፍ ይገባል። እዛ የኔ ቤት ነው ልትል ይገባል። አሁን ያለው እንደዛ አይደለም ነው። እና ሀገር ማለት ምንድነው? ሀገር ማለት ብሔር ብቻ ነው እንዴ? ግን ብሔርም ነው። እኔ አሁን ብሔር አይጠቀስ ለምን ብሔር ትጠቅሳላችሁ ከሚሉት ወገን አይደለሁም። ምክንያቱም ብሔሩ ሀገር ውስጥ ያለ ነገር ስለሆነ ማለት ነው። እኔ ብሔሬ እንትና ነው ስል ዘረኛ ነኝ ማለት አይደለም። አም ሲምፕሊ ሴይንግ የሰፈሬ ቄራ ነው እንደማለት ነው። አንዱ የመገለጫዬ መንገድ ነው። ግን የሆነ ጊዜ ላይ ሀገርህ ይጠፋብሃል። ምክንያቱም የሆነ ይሄ ሀገር ካንተ ይልቅ ለኔ ይቀርባል የሚል ሰው ይመጣል። ያኔ ትጠይቃለህ። ዩሲ መቼ ነው ጥያቄ ውስጥ መልስ የለው፣ ጥያቄ ብቻ ነው ያለው። የሚለኝን ነው የምጠይቀው፣ ለሚጠይቁት ነው ጥያቄያቸውን የምነግርላቸው እንጂ ኢትዮጵያ ሀገሩ የት ነው ስል አይ ሀገሩ እዚህ ነው ብዬ መልስ ልሰጥ አይደለም። ሰውም ሲጠይቀኝ ሁሌ የምለው እኔ ጥያቄ ነው ያለኝ። መልሱ የሚሆነው ይሄ ጥያቄ የቆመ ቀን ነው። ዩሲ ይሄ ጥያቄ እኔም ውስጥ እሷም ውስጥ እሱም ውስጥ ያልተሰማን ቀን በቃ መልስ አለ። እንደዛ ነው የማስበው። አንዳንድ ሰው ሀገሬ ወይም ኢትዮጵያ የሚላት ብሔሩን ብቻ፣ አንዳንዱ የተወለደበትን አካባቢ ብቻ፣ ሌላው የማይመለከተው ይሆናል። አንድ ትዝታ ልንገራቸው። አንዴ የሶማሌ ክልል ፕሬዚዳንት አብዲሌ እሳቸው የኪነ ጥበብ ሰዎችን ሰብስበው የተናገሩትን ነው። ኢትዮጵያን እኛ እንደ ኢትዮጵያዊ አትቆጥሩንም አሉ። እስኪ ስለኛ የዘፈነ ንገሩን፣ ስለኛ የጻፈ ንገሩን አሉ። በጣም የታወቀው ዘፈን እንኳን አሁን የጎጃም ልጅ የለውም አባይ፣ የጎንደር ልጅ የለውም አባይ፣ ይሄድና የድሬ ልጅ የለውም አባይ፣ የሐረር ልጅ የለውም አባይ፣ ጅጅጋ ጋር ገባ ስንል ትቶ ይመለሳል። ምን ያለበት አሁን የጅጅጋ ልጅ የለውም አባይ ብትሏል። እኛ ኢትዮጵያዊ አይደለንም አሉ። ሌላው ይቅር፣ የኛ ክልል ሊጠቀስበት የሚችል ብቸኛ ቦታ እንኳን ሜትሮሎጂ ላይ ሊጠቀስ ይችላል። ሞቃታማ ነበር ማለት ይቻላል። ተወጣና ሴትዮዋ እዚህ ሰሜን ደመናማ ይውላል፣ ደቡብ እንደዚህ ይሆናል፣ ጅጅጋ አካባቢ አትልም። ጅጅጋን በቂጧ ተሸፍነውና የተቀረው የኢትዮጵያ ክልል ሞቃታማ ነው ትላለች። መቼ ነው እንደ ኢትዮጵያዊ የእውነት በጣም ነው ያመመኝ። ይህን የሰማው ቀን ደነገጥኩ። ምን አለ እንደውም ኢትዮጵያ ሆቴል ተቀምጬ ሞቃዲሾ እንዴት ናት ብሎ አንዱ ጠየቀኝ። በቃ እኔን እንደ ኢትዮጵያዊ አይቆጥረኝም ማለት ነው። እና አንዳንዴ የዳር ሀገር ህዝቡን ራሱ እንደ ኢትዮጵያዊ እናስበዋለን ወይ? ያ ሁሉ እነዚህን ሁሉ እንዳስብ አደረገኝ። አንድ መጽሐፍ ረባለው የሚባለው የራስን ትዝታ መልሶ ሲቀሰቅስ ነው። እንደዚህ ሲሆን የበለጠ ጥሩ ይሆናል። አንድ የፖለቲካል ሳይንስ ምሁር ምን ብለው ነበረ? አሁን ካነሳሽው ጋር እና አንቺ የሚሰማሽንም ለማወቅ ነው። ማየው ትልቁ ችግር ኢትዮጵያ ውስጥ አንድ ብሔር አለ። ያ ብሔር የኢትዮጵያዊነትን ሰርተፊኬት ልሰጥህ የምገባ እኔ ነኝ የሚል፣ ሌላ ብሔር ደግሞ አለ ማን እንደሆንክ የምነግርህ እኔ ነኝ የሚል አለ። ሰፍሬ በሰጠሁ ልክ ነህ አንተ የሚል አለ። ሌላው ደግሞ ኢትዮጵያዊ ነኝ በሚል ሰበብ እየጎዳኸኝ እያገለልከኝ ነው፣ ካንተ ካልተነጠልኩ ሰላም የለኝም የሚል ሶስቱ ናቸው ህመሞቻችን ይላል። ይስማማሻል? እኔ ኢትዮጵያዊ ለመሆን ኢትዮጵያዊ ነኝ ብሎ ማመን ብቻ በቂ ነው ብዬ ነው ማምነው። የምስክር ወረቀት ማቅረብ አይጠበቅብኝም። እንዳልከው ግን አሉ አንዳንዶች የሚለኩበትን መንገድ ይለያያል እና ምስክር ወረቀት ይፈልጋሉ ኢትዮጵያዊነትን ለማረጋገጥ ማለት ነው። እሱን የምታልፈው በመሆን ይመስለኛል። በቃ በመሆን ብቻ ነኝ ብሎ በማመን መሆንህን ደግሞ በተግባር በማሳየት አገርህን በመውደድ አገርህ ከፍ ስትል በመደሰት አገርህ ስትረበሽ በመረበሽ እና እንደዛ ነው የሚመስለኝ። እና እነዚህ አሁን ያልካቸው አያስማሙኝም።
ኦፍ ኮርስ አያስማሙኝም። ማንም ይሄኛው ብሔር ከዛኛው ብሔር ይበልጣል ብዬ አላምንም። ምክንያቱም ብዙ ዝም ያለ በተግባር ደግሞ ነኝ ከሚለው የበለጠ ደግሞ ስላለ ማለት ነው። ስለዚህ ወደ ብሔሩ ወርደን መለካካት አንችልም። በጣም ጥሩ። አሁን መጽሐፉ ከዚህ ኢትዮጵያዊነት ነውና ማህበረሰብ ውስጥ ያሉ አመለካከቶችን እንደሚሞግት እንደሚጠይቅ ሰው ነው የምትጽፊው። ያናግራሉ፣ ያናዝዛሉ። ይሄ እኔስ እንዴት ነው ማስበው ያስብላሉ። ይሄ ቀላል ነገር አይደለም። አንዳንድ ሀሳቦች ደግሞ እያጫወቱ ለዛ ባለው መንገድ የምትገልጫቸው አሉ። ለምሳሌ ከልጆችሽ ጋር ከባለቤትሽ ጋር ያለሽ ግንኙነት አይ ቲንክ ይኸውልህ አንዳንዴ ምንድነው መሰለህ ሁለት የተለያዩ ዜጎች ሲጋቡ የሚወልዷቸው ልጆች ሁለት የተለያየ ሀገርን የማወቅ ባህልን የመልመድ እይታቸው የመስፋት ነገር አለ። ፈለጉም አልፈለጉም ሁለት የተለያየ ነገር ያውቃሉ። አዎ ያሁኑ ንቁ ልጆች ናቸው። ያሁኑ ዘመን ስለሆኑ ንቁ ልጆች ናቸው። ልጅ አሁን ዩኒቨርሲቲ ገብታ ሁለተኛ ዓመት ተማሪ ናት እና በቅርቡ ምን አለችኝ? ዩኒቨርሲቲ ውስጥ ሆኜ አለች ሰዎች እያስተዋወቁ እቺ ከሌ እኔ ጋር ስትደርስ አለች ፈረንሳዊ ናት። እቺ ሊያ ዱቧ ትባላለች ፈረንሳዊ ናት፣ ግን ያው ፈረንሳዊ አይደለችም ብላለፈችኝ አለች። ምክንያቱም ግማሽ ኢትዮጵያዊ ናታ እና እንደ ሙሉ ፈረንሳዊ አላስተዋወቀቻትም። እና ምን አልሻት አልኳት። የሷ ፍቃድ አያስፈልገኝም ማለት ሙሉ ፈረንሳዊ ለመሆን እና ደግሞ ግማሽ ኢትዮጵያዊ መሆኔ ደግሞ አያስቀንሰኝም። በቃ ጥሩ እንዳደገች የገባኝ ያኔ ነው። ምክንያቱም ለማስረዳት አለፋችም። አሁን እሷ ስታያት ቆዳውን በጣም ነጣ ከሚሉት ናት። ጸጉሯ ይሄ ምናምን አይታሃት ኢትዮጵያዊ መሆኗን አታውቅም። ግማሽ ኢትዮጵያዊ መሆኗን ግን ኢትዮጵያዊነቷን ምንም አትደብቀውም። ዩኒቨርሲቲ ሆና እኔ የሚገርመኝ መጽሐፍሽንም ሳነብ እንዲህ ስትናገሪም ምንድነው የሚሰማኝ? በቃ ኢትዮጵያ ከደረጃዋ በታች ሆና እንዳትታይ ሚዛን ይዘሽ የምትሄጂ ሴት ነው የምትመስዩ። ትሰፍሪያለሽ፣ ትመዝኛለሽ፣ ኪሎ ተጭበርበሯል ትያለሽ። ይሄ አይደለም የኢትዮጵያ መልክ ብለሽ እንዲህ ስትሟገች ነው የምትታየው በየአጋጣሚው። አሁን ደጋግመሽ ከምታነሻቸው በኃይል አሁን በከፍተኛ የመንፈስ ግለት ከጻፍሻቸው ወጎች መካከል አንዱ ራሱ ኢትዮጵያዊ ሀገሩ የት ነው የሚለው ነው። ኃይለ መለኮት መዋዕል ከምናውቀው ልቦለድ ደራሲነቱ በተጨማሪ ብዙ ደራሲዎች ስራዎቻቸው እያረመ አርትዖት እያረገ ወደ ህዝብ እንዲቀርብ ያደረገ ደራሲ ነው። ልክ እንዲሁም ደግሞ ውይይት ሲደረግ ሁሉ ይገኝልናል። ኢትዮጵያዊ ሀገሩ የት ነው ደግሞ ስለምናቅህ ስሜቱን ምን እያልኩ እንደሆነ ይገባሃል። አንዳንዴ የቱ ጋ ነኝ የማለት ወጀብ ይኖራል ሁሌ ስንኖር በፖለቲካውም በማህበራዊ ህይወትም። ኢትዮጵያዊ ሀገሩ የት ነው አንተ እጅ ገብቶ እስኪወጣ ያለው የፈጠረብህ ስሜት ደውለህ ነግረኸኝ ስለነበረ እሱን ብንሰማ ደስ ይለኛል። ኢትዮጵያዊ ሀገሩ የት ነው? እናንተ ምናልባት ስጋዊ ልባችሁ ውስጥ ይሆናል ታሪኩ የሚቀረው። እኔ ግን ነፍሴ ሌላ ልብ አላት። እዚያ ውስጥ ነው ያለው። ኢትዮጵያዊ ሀገሩ የት ነው ጥያቄ የኔም ነው፣ የሷ ብቻ አይደለም። እዛ መጽሐፍ ላይ ያለው እኔ ራሴ አገሬ የት ነው ያልኩበት ጊዜ ስላለ ነው ይሄን የምናገረው። ከዚህ ቀደም በጥቅር በምታውቁኝ እንዳለ ጌታ እናም እዚህ ይታገሱ በዚህ ጉዳይ ላይ ሌሎቻችሁም በቅርብ የምናወራው ተነጋግረናል። እኔ ራሴ አገሬ የት ነው እያልኩኝ ስለነበረ የእስከዳር መጽሐፍ ሲበጣ ከዳር እስከ ዳር እንደ ሰፍነግ ነው መጠጥ አድርጌ ስፖንጅ እንደሚባለው ነገር ያነበብኩት። ከዚያ በኋላ ይሄ መጽሐፍ ሀሳብ አለው፣ ይሄ መጽሐፍ ምክንያት አለው፣ ይሄ መጽሐፍ መሰረት አለው። ስለዚህ የኔንም ነፍስ ስለሚነካ ሳርመው የራሴን ድርሰት ወይ ሳርመው እንደም ሳቃናው ሙሉ ድርሰቱ የሷ ነው። ድፎ ዳቦው እንዳለ እኔ መባረክ ነው ያለብኝ። እንደዚያ ነው እና ያን ያሰኘኝ የታሪክ አጋጣሚ ላሉ ዘንድሮ አጋጣሚ አይደለም። አንዳንዴ አባቴ ኤርትራዊ ሆነ፣ እናቴ ደግሞ ኢትዮጵያዊት ሆነች እና አንድ ጊዜ
መንግስታት ተጣሉና በመንግስታት ጠብ ምክንያት የፖለቲካ ጠብ ምክንያት የተነሳ አገር የት ነው የሚል ነገር መጣ። አሁን ኃይለ መለኮት እናቴ ኢትዮጵያዊት አባቴ ኤርትራዊ አንድ ወቅት መታወቂያ ለውጡልኝ ለማለት ሲሄድ ለውጥ ተብዬ ነው ሲሄድ አባቴ ሲያመላልሱ ይከረሙና ጋሽ ኃይሌ ብዙ ምዕራፍ እንዝለል አያትህ ኤርትራዊ አይደሉም እንዴ አለችኝ። የምን አያቴ አባቴ ነው እንጂ። ከዛ መታወቂያ ለ6 ዓመት ገደማ ተከለከልኩኝ። የዚህን ጊዜ ነው የት ነው አገሬ አልኩኝ እና ለነዛ ዓመታት በሙሉ ኢትዮጵያዊ ክብሬ ውስጤ ባይገፈፍም ፖለቲካ ገፈፈኝና ብዙ ልቤ ቆሰለ። እስከ ዛሬም አልዳነ የሚገርማችሁ። ስለዚህ ይህንን መጽሐፍ ባየሁበት ጊዜ ኢትዮጵያዊ ሀገሩ የት ነው የሚለውን እያሰላሰልኩ ነው። እስከ ዳርን በህሊና እያየኋት ነው። በስልክ ነው ማገኛት። ከዛ ከምትኖርበት የባዕድ ሀገር እንደ ልጄ ናት። በእድሜም ቢሆን ልጄ ናት እና እንደ ልጄ ነው የማያት። ይህንን መጽሐፍ በሰራሁበት ጊዜ ሀሳቡ ነው መጀመሪያ ነገር ልቤ ውስጥ የገባው። እስከ ዛሬም ድረስ አልወጣም። ከዚያ ዘመናት ጥቂት ዓመታት አለፉና ኢትዮጵያና ኤርትራ የፖለቲካ ድህነት አመጡ እና በ2011 ዓመተ ምህረት ፓስፖርት አወጣሁኝና ወገኞ አስመራ ሄድኩኝ እና አይሮፕላኑ እንዳረፈ እንግዲህ በዚህ ወደ ምንድነው የምትሉ ወደ መውጫው ስንሄድ ሁለት ቦታ ላይ ተከፈልን ተጓዦቹ። በዚህ በኩል ኤርትራውያን የሆናችሁ ተሰለፉ ተባለ። በዚያኛው በኩል ደግሞ ባዕዳውያን የሆናችሁ ተሰለፉ ተባለ። እኔ መሃል ቆምኩኝ። እስኪ ልብ በሉ በእኔ ቦታ ኑና እና እንዴ እኔ የት ነኝ አልኩኝ። አሁን ይሄ እኮ ነው ሀገሩ ኢትዮጵያ ሀገሩ የት ነው መጣ በአካል አጽም ሆኖ ፊት ለፊት የቆመ። ስለዚህ የግድ ነው በህግም የተወሰነ ነውና ከፈረንጆች ጋር ተሰለፍኩኝ ከውጭ ሀገር ሰዎች ጋር እና በጣም አዘንኩኝ በዛ ሰዓት። እዚያ ሀገር ባዕድ ሆንኩኝ አባቴ ሀገር። ወደዚህ ደግሞ ወደ ኢትዮጵያ በልጅነት የተሻገር ደግሞ ኢትዮጵያ የሆኜ ነው የመጣሁት በዘመነ ፌዴሬሽን። ስመለስ ኤርትራ ሌላ ሀገር በመሆኗ ወደ ከተማ ለመግባት ስል ዘመዶቼ አባቴ ወንድሞቼ እህቶቼ ሲቀበሉኝ ከፈረንጆች በሚወጡበት ምንድነው መተላለፊያ አልፌ ነው የሄድኩት። ውጭ ሲቀበሉኝ ወንድሞቼ እህቶቼ ልጆች ወዘተርፈ እያለቀሱ ነው የተቀበሉኝ እና እዚያ ደግሞ ከሄድኩ በኋላ 28 ቀን ነው እንዲቆየሁኝና የመመለሻ ጊዜ የደረሰች ሄጄ እንደው ጥቂት መቀጠል እችላለሁ አልኩኝ። አይ ትመለሳለህ አሉኝ። በዛው በተሰጠኝ ቀን ሰተት ብዬ ሀገር የመጣሁ እና ያነፍራል። እጅግ ውስጣችሁ ነው የሚነደው የሚቃጠለው እና ምንድነው ያልበሰለ ዘረኝነት ውስጣችሁ ይበቅላል። ያ ደግሞ በቀላሉ አይነቀልም እና ይሄ መጽሐፍ ለኔ ኢትዮጵያዊ ሀገሩ የት ነው ውስጤ ሲንሸከሸክ የነበረውን ነገር እስከ ዳር ጻፈችልኝ። እስከ ዳር ጽፋ ጋሽዬ እያለች ይሄንን መጽሐፍ ምን አደረስከው እንዴት ሆነልህ አስቸገረህ ሆይ ትለኛ። አላስቸገረኝም። ምክንያቱም የራሴን ህይወት የምጽፍ ነው የሚመስለኝ፣ የኔ ህይወት የተጻፈበት ነው የሚመስለኝ እና እዛ ደግሞ ከሄድኩ በኋላ ገጠር ውስጥ ገብቼ አባቴ ሀገር ገጠር ውስጥ ገብቼ ህዝቡ መካከል ስቀመጥ ልዩነት የለኝም። እንዲያው እኮ ነጭም ሆን ደግ መቼም እንዲህ ነው፣ ሌላም በሆን እንዲሁ ነው። እዛም ያለው እዚህም ያለው ለኔ እኩል አንድ ናቸው እና ልባችሁን የሚያነፍር ነፍሳችሁን ለሁለት የሚሰነጥቅ በሄዳችሁበት ሁሉ ዘረኝነትን ውስጡ ህዝቡ የፈጠረው ዘረኝነት አይደለም፣ ሌላ የሚፈጥረው አለ። ልጆች ያሉ አሁን ልጆቼ አንድ ጊዜ በእኔ ምክንያት የተነሳ መታወቂያ እንዲሰጠኝ ለወረዳ ነው ለዞን ለሚባል ሄድኩና አመለከትኩኝ። ሳመለክት
የቆየች ሴትዮ ይሄንን የመጣሁበትን ጉዳይ እጅግ ምን በሚሉት በወረደ ትህትና ነው የሚባለው። በቃ እስኪ የምትለኝ ልስማ ብዬ ካራክተራይዝ አድርጌ ራሴን በቃ ዝቅ ብለህ አሁን እስኪ ጠይቅ የምትለኝ ላያት ገጽታዋለሁ አልኩኝና እኔ እንዲህ ነኝ እናቴ እንዲህ ነች አልኩና ተረኩኝ። ባለቤትስ አለችኝ። ባለቤቴ ኢትዮጵያዊት ናት አልኳት። መቼም ማረሳው አስመስክራለች አትለኝም? እሷ እኮ አላስመሰከረችም። እዛው ወንበር ላይ ቁጭ ያለችው ሴትዮ እንዴ አስመስክረሻል እንዴ አንቺ ነው ያልኳት። ስለዚህ ከዚያ በኋላ ልጆቼን እናታቸው ኢትዮጵያዊ ስለሆነች የኔን 50 የእናታቸውን የኔን 50 ግማሽ አደረገችና የእናታቸውን ደመረችና እነሱ 75 ከመቶ ኢትዮጵያውያን ሁለቱም ልጆቼ፣ እኔ 50 ባለቤቴ ደግሞ 100 ሆንና የኔ አባት ኤርትራዊ እናቴ ኢትዮጵያዊ ናት። ባለቤቴ እናቷ ኤርትራዊት አባቷ ኢትዮጵያዊ ቢሆን ኖሮ 100 ምን ይሆን ነበር? 100 ምን ይሆን ነበር የሚል ድርሰት አለኝ። ምክንያቱም ከዚህም ከዚያም መጡና ሁለቱም ተገጣጠሙ እና 100 ምን ቁጥር ይሆን ነበረ? ከእናቷ 50 ከዚህ 50 ተወስዶ 100 ሆነ የአንድ ኢትዮጵያዊ ዜጋ ወይም ደግሞ ኢትዮጵያዊ እና ቀላል መጽሐፍ አይደለም። እኔ እንደውም ፈረንጅ ምንድነው የሚለው የፈረንጅ ሚስት ከሚለው ይሄኛው መጽሐፍ ወደ እንግሊዝኛ ተተርጉሞ ውስጣችን የበቀለውን አሜከላ የሚነቅልና የዚህ አይነቱን ጥያቄ የሚያስቀር አይነት ነገር ሩቅ ነው ሰንኮፉ ሩቅ ነው እንጂ ቢገኝ ትልቅ መፍትሄ ነው። ስለዚህ እኔ አበጀሽ ነው የምለው። ሁለቱን መጽሐፍቶችሽን አበጀሽ አሁንም በርቺ የድል መንገድ ረጅም ነው። ድል ታደርጊያለሽ። አመሰግናለሁ። ጋሽ አለመለኮት በጣም እናመሰግናለን። የምትጨምሪው ካለ ጨምራለሽ፣ እርግጠኛ ነኝ የምትይዋለሽ። መጽሐፉ ላይ በተደጋጋሚ የምትይው ነገር ስላለ ሰው ከብሔሩ ጋር ሰው ከስሙ ጋር ተያይዞ የሚጠቃበት ነገር አለ። እኛ ሀገር አንድ መጽሐፍ አለኝ ያልተቀበልናቸው የሚለው እና ዋናው ሀሳቡ ምንድን ነበር? ብርቱካን በልቼ ሎሚ ያገሳው የሚል ዘፈን አለ አይደለ? በጣም የሚገርመው የኛ ሀገር ህይወት እንደዛ እየሆነ ነው። የበላነው ብርቱካን የምናገሳው ሎሚ የሚሆንብን ጊዜ አለ። እንደው መደምደም ያስቸግራል። ሎሚ አሁን በቃ እስኪ ያን ሎሚውን እንየው፣ የመረረውን የጎመዘዘውን ግን ጥቅም ያለውን የተከፋሽበትን ብርቱካኑን እናውራ አይደል ጋሽዬ? እኔ ዝም ብዬ ከጋሼ ጋር ኦልሬዲ ጋሼ የደረሰበት ነው የደረሰብኝ ከዛ የሚመሳሰል ነው። ከጋሼ ጋር መስራት እንዴት ጥሩ እንደሆነ ባጭሩ አውርቼ ላሳልፍ። ጋሽ ኃይለመለኮት እንግዲህ እኛ ሀገር ሆኖ ነው እንጂ ዝም ብሎ ከኛ መሀል መገኘት ያለበት ሰው አልነበረም። እውነት ለመናገር አንድ ሰው ከሄደ በኋላ ይሄ የምንሰራው መንገድ ምንም አይሰራም። አሁን በቅርቡ አይታችኋል። ሰማኸኝ በለው ነፍሱን ይማርና እና አሁን ሰማኸኝ በለውን ባህሪን መጥቶ የጎርፉ ቅድም የመሰለኝ ጎርፉን እንዲህ ቁጭ ብለን ነው ድሬዳዋ ጎርፍ መጥቶ ምናምን ሲባል እንዴት እናረ እኔ ከፈለጋችሁ በነፃ ዘፍናለሁኝ ገንዘብ እንሰብስብ ያለን ሰው ነው። ዩሲ እኔ እውነት ለመናገር ጽፌዋለሁ መሰለኝ ታሪኩን አይደለ? አሁን ዜና ላይ ያየው መንገድ ተሰርቶለት ሳይ ይሁኔ በላይ ለምንድን ነው አሁን የማያርጉለት? ለምንድን ነው እስኪሞቱ ሰዎች ምን ጠብቀው? እና እድሜ ብዙ በኖራ አይደለም በርግጥና ጋሽ ኃይለመለኮትን የሚገባውን ያህል ያላከበር ነው ለምንድን ነው እላለሁ። እኔ በጣም ነበር የጨነቀኝ። እንዴ ልጆኛ ያነበብኩትን ያንን መጽሐፍ እንዴት ነው እሱ የኔን የሚያርመው? ጉንጉንን የጻፈ ሰው የኔን መጽሐፍ ሊያርም እንደው የደፈርኩት ሁላ ነው የመሰለኝና አሁን ደግሞ ስለመጣ ማህላችን ስለተገኘ እጅግ ክብር ይሰማኛል። አመሰግናለሁ ጋሽ እስኪ እንዲህ ናት ማለቴ አሁን ዛሬ በድርጊት ሆኖ ደራርቱ ቱሉ በሌለችበት ጋሽ ኃይለመለኮት ደግሞ ባለበት እንደገለጸችው
መጽሐፏ ኢትዮጵያዊ ሀገሩ የት ነው የሚለው መጽሐፍም ብዙ እጅግ በጣም ስለምትወዳቸው ሰዎች የተናገረችበት ነው አላልኳችሁ? እያነበባቸው ራሱ እንድታጨበጭቡላቸው የሚያደርጉ ሰዎች ታሪክ አለ። እንዴ በዚህ መንገድ አላቃትም የምንላቸው ሰዎች ይገርመኛል። ይሄ ኃይል የቸርነት መጽሐፍ ነው ያልኳችሁ ለዛ ነው። ቸርነት ስል እማማ ቸርነት ትዛሉኝ። እማማ ቸርነት እረኛዬን ያየ ሁሉ ያውቃል። እዚህ መጽሐፍ ላይ ራሱ ድርብ ወርቅ ሰይፉ ትገለጻለች። እማማ ቸርነት በቃ ኢትዮጵያን ስታስብ የእማማ ቸርነትን ካራክተር ታስባለች። ድርብ ወርቅ ሰይፉ እኔ ከሸምጋይ ጀምሮ ነው እማቅሽ እንደመታደል ስለመጣች ደግሞ በጣም ደስ ብሎናል። በጣም ደስ ብሎኛል እዚህ መሀል መገኘቴ። ስፔሻሊ የስኬ መጽሐፎች መጽሐፏን ከመጽሐፏ በፊት ነው እኔ ስኬን ማቃት። ጥቁር እንግዳ የሚል ፊልም አብረን ሰርተናል። እናቷ ሆኜ ልጄ ሆና እና እስኬን በጣም ነው የምወዳት። አስተሳሰቧን ወደዋለሁ። ሁሉን አሁን ያወራችሁን ታሪክ አሁን የነገረቻችሁን ነገር በሙሉ ብዙውን መንገድ ነበርኩ አብሬያት። ስላጋጠሟት ነገሮች፣ ስለ ልጆቿ አስተዳደግ፣ ስለ ባለቤቷ መልካምነት፣ ስለ ሁሉም ነገርና መጽሐፏ ላይ የጻፈችው እኔ ስፔሻሊ አሁን ይሄ አርስቱ ራሱ ሲወራ የሆነ ልቤን ያመኛል። ኢትዮጵያዊ አገሩ የት ነው? ኢትዮጵያውያን ያለንበት ቦታ በሙሉ ነው ብዬ ነው ማስበው እኔ። ምክንያቱም ሁሉም ኢትዮጵያዊ ከሀገሩ ሲወጣ አገሩን በልቡ ይዞ ነው የሚሄደው። የሰው ልጅ እግሩ ሀገሩ ነው ይባላል። እግራችን ተጉዞ ሄዶ ሰርተን የተለወጥንበት ያደግንበት ያገኘንበት ይባላል። ሀገራችን ግን ልባችን ውስጥ ናት። ልባችን ውስጥ ይዘናት ነው የምንሄደው። በጣም ጥሩ። አሁን እስኪ መጽሐፍሽን ስከልሰው አንዳንዱ ልክ እንደ አዲስ ይነበብ የለ አንዳንዱ እንደ አዲስ ስሜት ይፈጥራል እና ልክ ከባለቤቷ ጋር እዛ ኮረም ሄደው የተጨዋወቱ ዶክተር ምህረት ደበበ አሉ። በጣም ግሩም ጊዜ ነበራቸው። ከዛ ዶክተር ምህረት ደበበ ጥያቄ ጠይቃል። እንዴት እስከ ዳር አላቸዋት። እስከ ዳር እንደምትሄድ አውቅ ስለነበረ ይላሉ። እውነትም እግሯ ያረገጠው ቦታ አእምሮ ያላረፈበት የሀሳብ ገበታ የለም። እስኪ ስላገኘሁሽ ከረጅም ጊዜ በኋላ በጣም ደስ ብሎኛል። ያንቺ የህይወት መንገድ በጣም ብዙ ነው። በመጽሐፍሽ ላይ የተጻፈው አለ፣ በፊልም የመጣው አለ፣ በብዙ መንገድ ያየናቸው ነገሮች አሉ እና በብዙ ቅርቃሮች ውስጥ የገባ የሚወጣ ህይወት ነው ያለው። በብዙ በአደባባይም በመጽሐፍም በፊልምም ያለ ነገሮች አሉና እድለኛም ነሽ። እንደገና ደግሞ እነዛ ደግሞ ሁሌም ህመም ወደ ውስጥ ስለሚከቱ ደግሞ እድለኛም አይደለሽም። አንዳንዴ ያሉ አብሮ የሚሄዱ ህመሞች ስለሚኖሩ ጥያቄ አንቺ ላይ አይደለም። መጽሐፍ ውስጥ ጭንቅላቴ ውስጥ የቀረው ልጆችሽ ላይ ያለው ትምህርት ቤት ላይ የአበሻ ልጆች በትምህርት ቤት ውስጥ ገብተው የሚያጋጥማቸው ነገር ሪሊ ብዙዎቻችን የማናያቸው ይመስሉናል። ምክንያቱም አዋቂዎቹ መናገር ይችላሉ። በልጆቹ ነፍስ ውስጥ የሚያልፉ ነገሮች ግን ሀገራቸውን ለመውደድም ለመጥላትም ቤዚክ ነው ብዬ አስባለሁ። እንድትነግሪን የምፈልገው ምክንያቱም ይህንን ፕሮግራም የሚያዳምጡ ሰዎች እዚህ የሚኖረው ብቻ አይደለም ዲያስፖራ ሆኖ ወይም ደግሞ በውጭ ሀገር በስደት ዓለም እየኖረ ልጆቹን ደግሞ የሚልክ አለ፣ የሚጋለጡበት መንገድ አለ። የልጆችሽን ስሜትን ብትነግሪ ብታጋሪ ደስ ይለናል። ስለ ኢትዮጵያዊነት ምንድነው ደጋግመው የሚጠይቁት? ደጋግመሽ የምትመልሽላቸው፣ ልትጋርዣቸው፣ ልትሸፍኛቸው የምትታገያቸው ትግሎችን ብንሰማቸው ሌላ ቦታ የሚሰማው ስሜት ስለሚሆን ሼር ማድረግ ይቻላል ብዬ አምናለሁና ልጆቹን ብትነግሪኝ ለማለት ያህል ነው። አመሰግናለሁ። እውነት ለመናገር ልጆቼ ብዙ የመጣን እኔ መጽሐፉ ላይ የጻፍኳቸው ያየኋቸው መንገድ ነው። እንግዲህ ልጆቼን መመዘን ያለብኝ አሁን ባሉት የሚሰማቸው መንገድ አይደል። የዛሬ 6 ወር አካባቢ ልጄ ማስተርሱን ይዞ መጣ። ቶሎ ነው የጨረሰው። ማስተርሱን ይዞ እግዚአብሔር ይመስገን ሲመጣ ትንሽ ብሬክ ውሰድና እየሰራ ነው የተማረው አላልኳችሁ? ስለዚህ እየሰራ ስለተማረ ስንሄድ አናገኘውም ነበር። በጣም ሰፈር እናደርግ ነበር። ክሪስማስን አብረን አንውልም፣ ኒው ይርን አናገኘውም። እዛው እሱም ብለን ሄደን ማለት ነው። በጣም ሲሪየስ ነው። ጥሎን ይሄዳል ስራ። ከዛ እዚህ ስትመጣ እኛ ጋር የተወሰነ ጊዜ ቆይ አልኩት። ከመጣው ኢትዮጵያ ነው መሄድ የምፈልገው አለኝ። ኢትዮጵያ ነው መሄድ የምፈልገው። ኢትዮጵያ ሲሄድ ግን አለ የሆነ
አሶሲዬሽን ኮንታክት አድርጌያለሁ። እነሱ ከመለሱልኝ እዛ ሄዳለሁ። አለዚያ ደግሞ የሚገርመኝ ሁሌ ልጄ ሾርት ከት አይፈልግም፣ በእኔ ምክንያት ማግኘት አይፈልግም አንድ ነገርና መጀመሪያ ራሱ ኢሜል አረገላቸው። አይ ቲንክ ዘገዩበት ሳይመልሱለትና እኔ ላግዝህ እኔ አውቃቸው የለ እንዴ እዛ ያሉ ሰዎችን ኖ እኔ የምፈልገው አለ ሄጄ ኮንትሪቢዩት ማድረግ ነው የምፈልገው ለኢትዮጵያ ላይ ማለት የሆነ ነገር ይዤ መስጠት አልፈልግም አለኝ። ገብቼ ከተቻለ ፌመስ ያልሆነ የእርዳታ ድርጅት አለኝ። እርዳታ ድርጅቱ ጋር ሄጄ ደግሞ እኔ ለነሱ ምሰጣቸው እንኩ ከናንተ ሻላለሁ ብዬ መስጠት ሳይሆን በቃ እንደ ኖርማል ሰው ገብቼ ላግዛቸው እንዳቤል ማገዝ ነው የፈለኩት አለ። ከዛ መጣ ተገኘለት። በቃ በራሱ ነው መሄድ የፈለገው። ስለዚህ ኢንተርቪው ምንም ማለፍ አለበት እና አዜብ አደረሰችው። ከዛ ሲሄድ ካሁን በፊት የእርዳታ ነገር ሰርተህ ታውቃለህ ብለው ጠየቁት። ከዛ ያደኩት እዛ ውስጥ ነው ብሎ መለሳለች እና ኢሞሽናል ሆና ነው አዜብ እያለቀሰች ኦልሞስት የላከችልኝ ሜሴጁን እና እንኳን ደስ ያለሽ አንድ ፍሬ አፍርተሻል ነው ያለችኝ። አንድ ጥሩ ዜጋ አውጥተሻል። ምክንያቱም አው መስራት ፈልጋለሁ ልጅ ሆኜ እንደናቴ ስታረጋይ ስለነበረ አሁን ለምሳሌ ጡጦ ያጠባል፣ ፓምፐር ይቀይራል። እነዚህ ይሄ ተደፍረው የወለዱ ልጆች ምናምን ሲመጡ ማስተኛት ካለበት ያስተኛል። በተለይ አቤልዬ ካደገ በኋላ ለምሳሌ ከዊልቸር ወድቃ መሄድ ማትችል ልጅ ከአባቱ ጋር ሆኖ እሱ ነበር አልጋ ላይ የሚወስዷት። ምክንያቱም መጸዳዳት ማትችልም ነበረ ፓምፐር ምናምን እየተቀየረላት እንደ አይነት ቦታ ስለማይቀበሉ እኛ ቤት የግድ መምጣት ነበረባት። የመለሰበት መንገድ ይመስለኛል ለኢትዮጵያ ያለውን ነገር ያሳየኝ። እንደ ደሃ ብቻ አያውቃትም ኢትዮጵያን፣ እንደ ሀብታም እንዳልሆነች ግን ያውቃል። ግን ደግሞ መጥቶ ያስደሰተኝ እንዳልኳችሁ መጥቶ ማገዝ ፈልጋለሁ ነው ያለኝ። ከዛ ከሱ በኋላ ስመለስ በራሱ ባጠራቀመው ብር ይከፍሉት በነበረው ደሞዝ ካየ በኋላ የገዛላቸው ነገሮች ለምሳሌ ቁጭ ብለው የሚጫወቱት አሁን ኦቲስቲክ ልጅ ነበረች፣ አታወራም። ስታየው አቤል ትዘል ነበረ። ምክንያቱም ልደቱን እዛ ከበርንለት፣ በአጋጣሚ ልደቱ ነበር። ለሆኑ ሳምንቶች ነው የመጣው። በጣም ወደዱት፣ በጣም ተጫወተ። ሶ ሲሄድ እዛ ቁጭ ብላ እሷ የምትጫወተው እንዲህ የሚያደርጉ ብሎ ይሄ ማናስባቸው ነገሮች የለም እነሱን ነገሮች በሙሉ ገዝቶ መጥቶ ይሄ እኔ ስጦታ ነው ስጅና ስጫቸው አለኝ። ለነሱም ስሰጥ ፎቶ እንኳን ሄጄ ላነሳቸው አልፈለኩም። ላዘጋጁ ሰዎች ስትሰጧቸው አንስታችሁ ለራሱ ላኩለት አልኳቸው። ሶ አቤልዬ ወይም ሚሚዬ ሊያ ነው የሴቷ ልጄ ስም። በኢትዮጵያዊነታቸው ብዙ ነገር ደርሶባቸዋል ብዬ አላስብም። አይ ቲንክ በጣም በራሳቸው ይተማመናሉ። ይሄ አላቸው በቃ ሁለቱንም እኩል ያስተናግዳሉ። መሆን ያለባቸው ቦታ ላይ ፈረንሳዊ ይሆናሉ። ግን ኢትዮጵያዊ ነኝ ብለው ነው ሲቪው ላይ ልጄ ኢትዮጵያዊ ፈረንሳዊ ነው የሚለው። ፈረንሳዊ ብቻ አይደለም የሚለው። ኢንስታግራሙ ላይ ብታዩት የሁለቱም ባንዲራ አለ። እኔ አሁን ጥያቄ በጣም ኢሞሽናል ሁኜ ነው በደንብ ያነበብኩትና አጋጣሚ ፖለቲካል ሳይንስና ዓለም አቀፍ ግንኙነትም ተምሬያለሁ። ኢትዮጵያዊ ማን ነው? ኢትዮጵያዊ የት ነው ሀገሩ? ምናልባት ነገር ደግሞ ሌላ ጥያቄ ይመጣል። በቀደምትነት ከሁሉ የቀደምን ነን። ከኛ በኋላ የተፈጠሩ ሀገሮች ይሄ ጥያቄ የለባቸውም። እና ይህን ጥያቄ ማን ነው የሚያነሳው ካል ኤሊት ፎርሱ ነው። አሁንም ገጠር ብትሄድ የዚህን አይነት ጥያቄ የሚያነሳ ሰው አለ ብዬ አላስብም። ኤኒ ኮርነር ኦፍ ኢትዮጵያ ሄጃለሁ እድለኛ ሆኜ። ኤኒ ኮርነር ትግራይ ነበርኩ፣ ኦጋዴን ነበርኩ፣ አፋርማ አገሬ ነበር ኦልሞስት። እና አስኮላ ውስጥ በካሪክለም ውስጥ አስገብተውብን ሳናውቀው የምለው ወደ ክራይስ ውስጥ እንድንገባ ያደረጉን ነገር ይኖርብን ይሆን ብዬ አስባለሁ። ያነጠቃ ደግሞ የአስኮላ ተማሪዎች ተጋት ነው። ኢትዮጵያዊ ማን ነው? ኢትዮጵያዊ አገሩ የት ነው? የፖለቲካ እንትናችን ይወሰደን እና ምን ልል ፈልጌ ነው
ሌሎች የውጭ ሀገር ዜጎች እንደምታገኝ እርግጠኛ ነኝ። እዚያ እንዲህ አይነት ነገር አለባቸው ወይ? እንደዚህ የሆነ በደል ሲደርስባቸው በኢያሪኮ በሜዲትራኒያን ሲ ማለትም ወይም በገልፍ ኦፍ ኤደን አቋርጠው የሄዱ እንትን ይላሉና እንዲህ አይነት ነገር እንደው ኢትዮጵያ እንትን ኬንያዊ ማን ነው ኬንያው አገሩ የት ነው የሚል ነገር እንደው አጋጥሞሽ ያውቃል? የኛ ዋይ ዩኒክ ለምን የተለየ ነገር ሆነ? እንዳው ኤክስፖዚሽን እንድትነግሪ ነው። ደግሞ ስላየሽም ደስ ብሎኛል። አመሰግናለሁ። ገጥሞኝ አያውቅም። መጀመሪያ ስላየው ደስ ብሎኛል። አመሰግናለሁ። ተመስገን። ገጥሞኝ አያውቅም፣ ግን ባለቤቴ ፈረንሳዊ ቢሆንም ኖርዝ ዌስት ነው አይደለ? ኖት የምትባል አንድ ሪጅን አለችው እና መጻፌም ላይ ሆነ ጊዜ እንዳውም እየተረብኩት ጽፍ ያለው የኛ ጨው ይለያል፣ የኛ ቅቤ ይለያል ምናምን ይላል። አሁን ባለቤቴ የዛ ሪጅን ባንዲራ አለ ቤታችን ውስጥ ለምሳሌ። ያ በድሮ ጊዜ ቋንቋቸው ሌላ ነበረ ፈረንሳይ ውስጥም ሆነው እና አሁን ፈረንሳይ ሀገር ካልተሳሳትኩ እዛ አካባቢ እንደ መማርም እየጀመሩ ነው። ለምሳሌ ያንን ቋንቋ ትንንሽ ቃሎች አሉ። የሆነ አመት ባላይ የነሱን የባህል ልብስ ለብሰው እንዳይጠፋ ብለው በባህል መንገድ ይታገላሉ። ግን ለምን ፈረንሳይ ሆንን ሲሉ ሰምቼ አላቅም። ሁለቱንም እንደ አሰፋ ጫቦ አስታርቆ ነው የሚኖረው። ይሄኛውም አለው ይሄኛውም ፈረንሳዊ ነው። እንዳጋጣሚ ሆኖ አልሰማሁም። የለም ማለት አይደለም፣ እኔ ግን አላጋጠመኝም። ሌላ ሀገር ዜጎች ይሄን ጥያቄ ሲያነሱ አንድ የምታነሺው ነገር አለ። ብሔር የለኝም አሁን እየመጣ በቃ እኔ ሰዎች ብሔር የለኝም ማለት በኩራት የሚናገሩት ነገር፣ አንቺ ደግሞ ትቆጫለሽ። ሰው እንዴት ብሔር አይኖረው? ነው እንጃ የሌለው አለ ካለ አንተ ልታጣላኝ ነው እንዴ? እንግዲህ እኔ እንጃ ብሔር የሌለው የለማ። ግን ብሔር ስንል ምንድነው እኛ ባይኖረን እናትና አባታችን ከየት ነው የመጡት ብሎ መጠየቅ እኮ ነው። በቃ እኛ ባልኖር ባይ ዲፎልት የነሱ እኛ ላይ ይጫናል። ግን ዞሮ የሚያስታርቀን ኢትዮጵያዊነት ነው። ልክ መጽሐፍሽ ላይ እንዳለው ለምሳሌ የአዲስ አበባ ሰው ብሔር የለውም ይላል። ምን ማለት ነው ትያለሽ? ብርቱካን ሚደቅሳ መመለስ ላይ ከዚህ ተጫዋታ አድርገን ነበረ። በጣም ጥሩ ነው። አሁንም እየተነበበ እየተወደደ ያለ መጽሐፍ ነው። አሁን ብሔር የለኝም የሚሉ አሉ። የሌለው አለ ወይስ ተልጃ ወጣች? አንቺ የምትወጂው ደራሲ አሰፋ ጫቦ ጋሞነቴና ኢትዮጵያዊነቴ ተጣልተውብኝ አያውቁም፣ ሁለቱንም ለማስታረቅ ቁጭ ብዬ አላውቅም ይላል ብርቱካን ሚደቅሳ። እኔ እኮ እጄን ያወጣሁት የሌለው አለ እንዴ ሲባል አዎ አለ ለማለት እንጂ ማብራሪያ ለመስጠት አልነበረም። እናንተ ያላችሁትን ግን አሌ ማለቴ አይደለም። አሁን ጋሻ አሰፋ በጣም ወደው ሰው ነው። ስለ ጋሞነት ብዙ አስተምሮኛል፣ አሳውቆኛል። ስሜቱን ስለ ማህበረሰቡ ያለውን ግንዛቤውን፣ ኩራቱን ሁላ በጣም አደንቅለታለሁ። ግን እዛ ውስጥ ኑሮ ያ ነገር ከማንነቱ ጋር ተዋህዶ በቃ እኔ ነኝ እንዲል ስላደረገው ነው። ወደ ራሴ ግን ስመጣ እንደሱ አይነት ነኝ የምለው ነገር በብሔር ማለት ነው አንፎርቹኔትሊ ኦር ፎርቹኔትሊ አይ ዶንት ኖ ይሄን የምለው ሆን ብዬ ነው። ምክንያቱም እነዚህ በዚህ አግባብ የሚሰጡ ምላሾች በጣም ፖለቲካዊ ስለሚሆኑ ነው። ግን እኔ አሁን ስሜቴን ነው የምናገረው። አለኝ ያለ ኃጢአተኛ የለኝም ያለ ጽድቅ ምናምን የሚባል ነገር እኔ አላስብም ማለት ነው። ግን ለራሴ ይሄን የሚባለው ስሜት ኖሮኛ ያቅም እና አንዳንድ ጊዜ አንዳንድ ሰዎች አንቺ እንደዚህ አይደለሽ እንዴ ባባትሽ እንዴ አይደለሽ እንዴ በእናትሽ ይሉኛል እና ከፈለጋችሁ በሳምንት 3 ቀን ልሆንላችሁ ምናምን ብዬ መልሰታለሁ። አንድ ጊዜ እንደውም አሁን
በቅርብ ጊዜ ነው ቀበሌ ሄጄ መታወቂያ ሳሳድስ ብሔር የሚል አለ። አንፎርቹኔትሊ አዱ ነው ድሮ ቀረ ተብሎ ነበርና ለኛ ስለማይመችን ነው። እኔ ለምን ሌላው ብሔር አለኝ የሚለው ለምን ራሱን ገለጻ አይደለም። እኔን መሰል ሰዎች ግን በቃ ግራ ያጋባናል። የቱ ጋር እንደምንወድቅ ምናምን በጣም ችግር ላይ ስለሚጥለን እሱ ጥያቄ ይቸግረኛልና መታወቂያውን ለመውሰድ እንትን ስንል ብሔርሽ አሉ። ለምን እኔ የለኝም? አይ ሲስተሙ አያሳልፍም አሉ። በቃ ብዙ ስለማናቃቸው ኮንኩኝ የግድ ምረጭ ከተባልኩኝ ብዙም ስሙ ማይመጣልንን አደባባይ ላይ ማናየውን ገሌ ማንባለውን እነሱን ከነሱ አንዱን እመርጣለሁ። ላመሰግናለሁ። ብሔር አይደንቲፋይ የሚደረግበት መንገድ ለምሳሌ ቋንቋ፣ ባህል፣ የትውልድ ቦታ ጋር የተያያዘ ነው። አሁን ለምሳሌ አዲስ አበባ ስትወለድ ኢቭን ያንተ ቤተሰቦች ከሁለት ወይም ከሶስት የተለያየ ቦታ መጥተው ሊሆን ይችላል። ለምሳሌ የእናትህ እናት እዚህ ሊሆኑ ይችላሉ። የእናትህ አባት ከሌላ ቦታ ነው የሚመጣው። ከዛ በኋላ የእናትህ ደግሞ የምታገባው ሰው እንደዚሁ ብሔሩ ከሁለት የተለያየ ወገን ሊሆን ይችላል። ስለዚህ እዚህ ስትወለድ አዲስ አበባ ላይ ስትወለድ እንዴት ብለህ ነው ብሔርን አይደንቲፋይ የምታደርገው? ምክንያቱም አሁን ባለው መለኪያ መሰረት ብሔር ተብሎ የሚጠቀሰው ላይ አንዱም ላይ የማታርፍበት ሁኔታ ያጋጥማል። ስለዚህ ሰው ብሔር የለኝም ሲል ይሄ ከክህደት ጋርም የማያያዝ ነገር አይደለም። ብሔርን በምንድን ነው አይደንቲፋይ የምታደርገው? ስለዚህ አሁን ከእናትና አባቴ ከሁለት የተለያየ ለምሳሌ አራት የዘር ሐረግ ሊሆን ይችላል ብለን እንውሰድ፣ ወይም ከሶስት የተለያየ ብሔር ወይም ከአራት የተለያየ ብሔር ሊሆን ይችላል። ስለዚህ በምንድን ነው የኔን ብሔር ዲፋይን የምታደርገው? በደም ተመርምሮ ወይስ ይሄ? አንዳንድ ጊዜ ይሄን ነገርም ከግምት ማስገባት ያስፈልጋል። ሜትሮፖሊታን ከተማ ውስጥ ስትኖር አሁንም ከዚህ በኋላ አዲስ አበባ ላይ እያደጉ የሚያድጉት ልጆች እንደዚሁ ከተለያየ አካባቢ፣ ከተለያየ ቦታ፣ ከተለያየ ቋንቋ፣ ከተለያየ ብሔርና እንደዚህ የመጡ ከተለያየ ባህል የመጡ ወላጆች ልጆች ስለሚሆኑ እንዴት ብለህ ነው እነዚህን ልጆች የግድ ከአንዱ ጋር ራስህን አያይዝ ብለን እንትን የምናደርጋቸው ወይም ደግሞ የምናስገድዳቸው የሚለውን ነገርም ታሳቢ ማድረግ ያስፈልጋል የሚለውን ነው። ወይም እንዴት ትመልሰዋለህ? ይሄን ሰው የሆነ ብሔር ስለሆነ ከፍ አይልም፣ የሌላ ስለሆነም ዝቅ አይልም። አዲስ አበባም ስለሆነ ደግሞ አይደለም በተለያየ ብሔር የሚወለደው። ቤተሰብ ከተለያየ አቅጣጫ ይመጣል፣ ይጋባል፣ ይዋለዳል። 2-3 ትሆናለህ። ትልቁ ጥያቄ እንደውም ያነሳቸው ማለት ነው የአዲስ አበባ ሰው ብሔር የለውም እናንተ ጎጠኞች ናችሁ ብሎ ሌሎችን ያገልና የአዲስ አበባ ጥያቄ ሲነሳ አዲስ አበባ ለአዲስ አበባ ይላል። ምን ማለት ነው ትላለች። ወላጆቻችን የመጡበት እኛ ተወልደን ያደግነው አዲስ አበባ ነው። ወላጆቻችን ደግሞ ተወልደው ያደጉበት ያስተማሩን ባህል፣ ቋንቋ አለ፣ እንወደዋለን። ግን የግድ ከኢትዮጵያዊነት ወደ ብሔር ውስጥ እንድንወሸቅ ስንገደድ መሰለኝ ኢትዮጵያ ላይ ሙጥኝ ያልነው እንጂ ጠልተነው አይደለም። በብሔራቸው የሚፈልጉትንም ወይም ብሔርን ከፍ የሚያደርጉትንም መብታቸው ነው። ፕላስ ደግሞ ምክንያት ይኖራቸዋል። በእነሱ ጫማ መቆም ያስፈልጋል፣ በእኛም ጫማ መቆም ያስፈልጋል። ለምሳሌ አዲስ አበባ የሚለው የቅድሙ የተነገረው ነገር ማለት ነው። አዲስ አበባ ልጅ ብሔር የለውም የሚልና አዲስ አበባ ለአዲስ አበባ ብቻ ይላል። እኔ እሱን አልሰማሁም፣ አላልኩም፣ አላየሁም። ግን ምናልባት ከሆኑ ነገሮች ጋር ተያይዞ ሊሆን ይችላል አለሁ። ድሮ እንግዲህ ስንኖር ጋሽንትና የቀበሌያችን ሊቀመንበር ምንለው ነበርና አለ ጋሽንትና እናቃቸዋለን፣ የቀበሌ ሊቀመንበሩ እናውቀዋለን፣ ጸሐፊው ኮሚኒቲ ሴንስ ነበረው፣ እንተዋወቃለን። ለኮሚኒቲው የማገልገል ወይም ለኮሚኒቲው የመስራት የአካባቢውን ክፍተት ማወቅ፣ ጋፑን ማወቅ፣ ያን ነገር መስራት፣ የኮሚኒቲውን ልጅ እንደ ልጅ የማየት ነገሮች ምናምን ነበሩ አይደለም። ያ መንፈስ አለ እንጂ ሁሉም እኮ አዲስ አበባ ላይ እናታችን አባት ምናልባት እንደው አንድ ትውልድ ሊሆን ይችላል እናቴ አዲስ አበባ የተወለደችው የሚለው እንጂ አብዛኛው እናቴ ከዚህ አባቴ ከዚህ ምናልባት እናታቸው ደግሞ ከሶስት ወይ እንደዚህ ነገር ሊሆን ይችላል ከዚህ ብሔር ምናምን እንደዚህ ሊባል አንዳንዴ መምረጥም ይቸገራል። ብቻ አዲስ አበባ ይሆነናል እና ደስ የሚልም እንትን አለን የሆነ ራሳችን አይደንቲፋይ የምናደርግበት ወይም ደግሞ ራሳችን የምንገልጽበት ኮሚኒኬት የምናደርግበት ነገር አለን አይደለም። ከዛ አንጻር ነው እንጂ እኮ ሁሉም ያው እንደተባለው
ወደ መሀል ከተማ አዲስ አበባ ብቻ አይደለም ሌሎች ከተሞችም አሉ። ወደ መሀል ከተማ ከስራ ከትምህርት ጋር ይመጣና ኑሮ መሰረትና ይኖራል። የዛ የከተሜነት መንፈስ ይኖራልና የግድ ከሆነ ነገር ጋር ሊያዝ ሲፈልግ ከመፍራት ይመስለኛል ኢትዮጵያዊነትን ሙጥኝ ለማለት ከመፈለግ ነው እንጂ ከብሔር ለመራቅ አይደለም። ኢትዮጵያዊነትን ሙጥኝ ከፍርሃት ከስጋት ጋራ የተያያዘ ይመስለኛል። ትልቁን ፒክቸር ከመፈለግ ነው እንጂ እኮ ደስ ይለናል። ለምሳሌ እናት ሀገር እንሂድ፣ አባት ሀገር እንሂድ ባህላት የእናትሽን የአባትሽን የተለየ ባህል አለን አይደል? ሁላችንም አዎ፣ ፈረንሳይ ሀገር ቅድም ገልጸሽዋል። የተለያዩ ሪጅኖች አሉ፣ የተለያየ አይነት አለባበስ፣ የተለያየ አይነት ምግብ አላቸው። በጣም ይኮራሉ፣ በፈረንሳይነታቸውም በጣም ይኮራሉና ጥያቄ ውስጥ አይገባም። ሁለቱ ነገር አንዳንዴ ሲለይ ስናይ ጽንፍ ሲያዝ ሲገፋፋ ነው የምትሰጊለትን ነገር ንጥቅ የምታረጊው እና ከዛ አንጻር ነው ኢትዮጵያዊ ነን፣ ሁሉንም እንወዳለን፣ ሁሉንም እንፈልጋለን፣ በዚህ አትወስኑ በዚህ አትወክሉን ነው እንጂ የታወቀ ነው። እኔ እናትና አባቴ ከየት እንደመጡ ሁልጊዜ ባህሌን ሳስተዋውቅ እንደውም ብዙዎቹ አዙጉራጌ ነው የሚሉኝ በቀጸል ስሜ ማለት ነው። እነ ድርብዬ አሁን አዙጉራጌ ይሉኛል፣ አንዳንዴ ጉራጌ ይሉኛል ያቆላመጡ ማለት ነው። እና ይሄ የእናትና የአባቴ የመጡበት ዘመድ አዝማዶች እየመጡ ሁልጊዜ እኛ ቤት እናሳልፍበት መስቀል ሲሆን ሁሉንም ሰብስበን ከነ ጓደኞቼ ሁሉም በየአመቱ መስቀል የሚገቡበት ነው። ግን የአዲስ አበባ ልጅ ነኝ እና ትልቁን ነገር ያንን ነገር ደግሞ ሙጥኝ የሆነ ነገር ሲገፋ ከዛ ጋር የመቆም ነገር አለ አይደለ? ያን ከዛ ኢትዮጵያዊ ነኝ ያንን በጣም ስለምንወደው ያቺ ነገር እየተሸረሸረች እየመጣች ሲመስለን ያንን ከመፈለግ አንጻር ያንን ከመውደድና ያንን ከማነቅ አንጻር ነውና እንቀርቅ ያለ ይሄ ነው። በጣም ደስ ይላል። አሁን ትልቁ ነገር ደስ ያለኝ ነገር ማለት ነው መደበቂያ ማጥቂያ ሲሆን ሰዎች ብሔራቸውን ታጥቀው ያጠቁበታል። አሁን ያለው ነገር ስለሚያስጠላ ነው። ወደንም ጠላ ኢትዮጵያዊነት ነው መግዘፍ ያለበት የሚለው ያነሳሽው ነገር ደስ ይላል። እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤትዎን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሌላኛው መጽሐፋችን ዋናው ጉዳያችን ብሔር እንዳይሆን ነው። ኢትዮጵያ ሀገሩ የት ነው? በጣም ብዙ ስለሆነ ማለት ነው። እውነትም በየቦታው የሚከፋው በበዛበት ጊዜ ይህንን መጠየቅ መቻል የት ነን ያለነው አገራችንስ ወዴት ናት ያለችው ብሎ መጠየቅ ጨዋነትም ስለሆነ ነው። የፈረንጅ ሚስት ላይ አሁን አዜብ ወጣ ነበረ። ጀርባ ላይ ምን አለች? የፈረንጅ ሚስት መጽሐፍ እኔም በግል ተቋዳሽ ወደ ሆንኩበት ወደ ራሴ ትውስታ መለስ ብዬ እንዳይ አድርጎኛል። ሁሉም ራሱንና ማህበረሰቡን በአዲስ አይን እንዲመለከት የማስገደድ አቅም ያለው ግልጽ፣ ቀላልና ጥልቅ መጽሐፍ ነው ብላለች አዜብ። አሁን በዚህ ጉዳይም ከዚህ በፊት አንድ የቴሌቪዥን ጣቢያ ውይይት ሲደረግም የሰጣችሁ የዛሬ ስንት ዓመት አስታውሳለሁ። አሁንም ጉዳይ ሆኗል ማለት ነው። ጂጂን አክሊሉ ሀብተወልድን የህይወት ታሪካቸውን ስናነብ ሰዎች የሚያነሱት ጥያቄ እነዚህን የመሰሉ ሀገራቸውን የሚወዱ ሰዎች እንዴት ፈረንጅ አገቡ ብሎ ነው። በጣም የሚያናደዳቸው ጥያቄ እንደሆነ ሁሉ ግልጽ ነው። እርግጠኛ ነኝ ላዜውም ላንቺም። እኔ አዎ ማለት እኔ እንግዲህ እኔ ባል ምን መሰለ እዚህ ጋር መጠንቀቅ አለብን። አንድ ጊዜ ባለቤቴ አም ከለር ብላይንድ ሲል ሰማሁትና ምን ማለት ነው ጥቁርነቴ አይታይህም ወይ ብዬ ተከራከርኩት። ከለር ብላይንድ ስል አለ በቃ ለኔ ሚስቴ ነሽ ይሄ ከለርሽ ትዝ አይለኝም ማለቴ ነው አለ። እሺ አልኩና ስለዚህ አንድ አይነት ነው የምናስበው ብዬ ተውኩት እንደዛ ሲል። ምክንያቱም አሁን አንድ ወንዱ ልጄ ጠቆር ይላል ወደ አበሻ ይሄዳል፣ ሴቷ ልጄ ወደ ፈረንጆቹ ትሄዳለች።
ሶ አንድ ሊፍት ውስጥ ባለቤቴና ወንድ ልጄ እየሄዱ አየችነሽ እናቱ ምን አይነት ናት አለችው። አንዲት ሴትዮ አያውቃትም እና ተጠይቆ አያውቅም። እንግዲህ ለሱ በጣም ሬሲስት የሆነ ጥያቄ ይሄ ነው። እኔ ያለፍኩትን አስቡት። ወደኛ ሲመጣ ግን የሆነ ያገባሁት የምወደውን ሰውዬ ነው፣ የልጆች አባት ነው። ገብተዋል። ሶ ዲፋይን አድርጌ ስባል እሱ ይከብደኛል። ምክንያቱም ያበሻ ባል ቢሆን ኖሮ አልጠየቅም ነበር አይደለ? ኢንድ ኦፍ ዘ ዴይ ደግሞ የኛ ነገር ችግሩ ምንድነው? ወደ ማቴሪያል ወደ ምናምን እንሄዳለን። ይሄ እንደገና ተመልሰን ራሳችን ዝቅ ፈረንጅ ሀብታም ይመስለናል። ፈረንጆች ሀብታሞች አይደሉም። በነገራችን ላይ ሲስተሙ ስለሚደግፋቸው ደሃም ሆኖ መኪና አለው እነሱ ሀገር አይደለ? ተበድረው መማር ይችላሉ። ጥሩ ጠንካራ ሲስተም ስላላቸው ነው። እኛ ሀገር ግን መንገድ ላይ ተዳዳሪም የሆነ ፈረንጅ ቢመጣ ለገንዘቡ ብላ እንባላለን ማለት ነው። ይሄ እኛ ለራሳችን ዋጋ ለመስጠት ይመስለኛል። ግን ይሄ የኢትዮጵያዊ ችግር ብቻ አይደለም። በቅርቡ ምን ሆነ መሰላችሁ? ሚዲያ ላይ ይሰራ ነበር አይደለ? አንድ ክላየንቴ ግማሽ ፊሊፒናዊት ግማሽ ኦማናዊት ናት። ኦማኖች ካወቋቸዋቸው ጠቆር ይላሉ አይደለ? ከዛንዚባር ጋር ይደባለቃሉ ብዙ ጊዜ ደግሞ ሶ እሷ በጣም እኛ ሚዲያ ላይ ሲሰራ ሊያገኟት በጣም ተቸግረው የነበረች እዛ ሀገር በጣም ትልቅ ሞል ውስጥ የሜዲካል ካምፓኒ ያላት ዌልነስ ካምፓኒ ነው። ይሄ አይቪ ቴራፒ ፓተንቱ ያላት እዛ ሀገር እሷ ናት ምናምንና ህንዶቹ ሞክረው ፈረንጆቹ ሞክረው አብረውኝ ይሰሩ የነበሩ ሰዎች አልተቻለም። ከዛ እኔ ልሞክር አልኩና ስልኳን አገኘሁኝ። ከሊባላለሁ ላገኝሽ ፈልጋለሁ ምናምን ተዋዋል። ቀጠሮ ሰጣኝ። ስንሄድ ቀጥታ ተሳሳምን እንደሚተዋወቅ ሰው ማለት ነው። ጸጉሯ ከርሊ ነው እንደ እኛ አበሾች ከርሊ ስናደርግ እንደምናደርገው ሶ ሪሌት አደረገች ከኛ ጋር ይሲ ሪሌት አደረገችና ተገናኘን። ከዛ ውመን ኦፍ ዘ ይር አዋርድስ የሚለውን ቅድም ከጀርባ ስናወራ ስጠይቀኝ ነበር። እሱን ላውንች አደረግ ነበርና ስፖንሰር አደረገች በጣም በብዙ ብር ማለት ነው። እቺ ሴት ማለት ነርስ ነበረች በፊት እንዳልኩ። እናቷ ፊሊፒናዊት ናት፣ አየር መንገድ ነው የምትሰራው። አባቷ ቢዝነስማን ነው። እቺ ልጅ ባሏ ደግሞ ካናዳዊ ነው፣ ነጭ ነው። በጣም ቆንጆ ካፕል ናቸው ሁለቱም፣ በጣም ነው የሚያምሩት። እድሜያቸው ወጣቶች ናቸው። እሱ እንዳውም ትንሽ ከፍ ይላል። ያ ሞል ላይ ያለው የዌልነስ የፈጠረችው እሷ ናት። በጣም ትልቅ ነው፣ በጣም ውድ ቤት ነው ምናምን ምናምን። ከዛ አለችኝ ይሄ የፈረንጅ ሚስት የሚለውን አነበበች እንግሊዘኛ ስለተተረጎመና እንደዚህ አንዳንድ ሰዎች ዶክመንተሪ ለምን አትሰሪው ምናምን ይላሉና እሷም ስትለኝ ታወሪያለሽ አንድ ቀን እንደዚህ ካወራው ምን አጋጥሞሽ ያውቃል ስላት ታዩ የሌላውን አለችኝ። በቀደም የሆንኩትን ልንገርሽ አለችኝና አውስትራሊያዊ የባሏ ጓደኛ ሚስት ናት፣ ፈረንጅ ናት። እሷ ስራ በጣም ሰራሁና አለች የኢድ ነው ደከመኝ ኡፍ አሁን ልክ ይሄ እዚህ ኩሪፍቱ ምናምን እንደምንሄደው ሀዋር አይላንድ የሚባላል እዛ ሄጄ ለራሴ እረፍ ማለት ነው የፈለኩት። ልጆች ምን አለብሽ አንቺማ ይሄን የመሰለ ባል እያለሽ እረፍት አድርጊያለችኝ አለች። ማለት ይሄ የሰራሁት ነገር ሁሉ ባዶ አለች። እና ይሄንን ሰርታ አስቡት እንግዲህ የዚህ ሜዲካል ባለቤት እሷ ናት። በጣም ሀሳቡን ከመውደዱ የተነሳ የዛ ሀገር የኩዌቶች ነው ኢቭን ባለቤቶቹ የሞሉ ኢንቨስት አድርገውባታል። እና በሰራችሁ ልክ ነው ኮሚሽን የሚወስዱት። አስቡት በጣም በሚሊዮኖች የሚቆጠር ገቢ በየወሩ የምታገባና እቺ ሴት ግን ልትዝናና ልታርፍ ስትል በባሏ ብቻ አረገችው። ከዛ ምን አልሻት ስላት ጎሽ አንቺም ባልሽ በደንብ እንደኔ ባል እንዲሰራ ነገር ይዋልኳታል። ምን አጨቃጨቀኛለች? ባልሽን ወርክ ሃርደር በይው አንቺም እንደኔ ሄደሽ እንድታርፍ ያለቻት። እነዚህ ነገሮች አንዳንዴ በክፋት አይደለም በቃ ካለማወቅ ነው፣ አስበነው አይደለም። ባይ ዲፎልት የመወያየት የዚህ ፕሮግራም ጥቅሙ ይሄ አይደል? ጥያቄ መልስ የለንም። ከዚህ እኮ ስንወጣ ኢትዮጵያዊ ሀገሩ የት ነው አገኘነው መልሱን እኮ ብለን አይደለም የምንሄደው አይደል? ብሔር አለ የለም የሚለው አይደለም። በቃ አወራንበት ምን ማለት ነው። ብሔርን ከፍም ዘቅም አድርገን እንደ አረዳዳችን እንወስደዋለን። እንደዛ ነው። በተደጋጋሚ የሚነሳ ነገር ቅድም አንስቼው ነበረ እና ለምሳሌ አንቺ ከባለቤትሽ ጋር ሰው ሲያይሽ እና ወደ ሆነ ሱቅ ብትገቢ እቃ ብትገዢ ዋጋ ይጨምርበታል ፈረንጅ ስለሆነ። ከዛ አንቺ እንዴ ለምን ይሆናል ብለሽ ስትከራከሪ እኔ ዜጋሽ አልበልጥብሽም እንደ ይላል። ባልሽ እኮ ነው። ለአዜብ ናት እንደዛ የተባለችው። እንደውም መጽሐፌ ላይ ጽፌዋለሁና ታሪክ ላውራው አይደል ያው ስለጻፍኩት
ጋቢ ልትገዛ ሄደችላችሁ ሽሮ ሜዳ። ጋቢ ልትገዛ ትሄድና ከባሏ ጋር ፓርክ አድርጎ እስኪመለስ እሷ ዋጋ ተነጋግራ ለልጃቸው ነው የሚገዙት። ሰው እየተነጋገረች እያለ ባሏ መጣ። ጃዬ ስል የሰጣት ዋጋ ላይ 3 እጥፍ አደረገው ወዲያው ማለት ነው ሰውየው። አሃ ቅድም ያልከኝ እንደዛ እሱ ላንቺ ነበረ እሷ አይደል እንደሚከፍለው እንዴ? ባለቤቴ ነው በቃ አላወቀም ብላ ባለቤቴ ነው ስትለው ይሁና እንዴ የልጆች አባት እኮ ነው ለልጃችን ነው የምንገዛው ስትለው ታዲያ እሷ እንደሚከፍለው አለ። አልገባውም ልጁ እንደተሳሳተ እንኳን አላወቀም። እና እኔ ደግሞ ሆቴል ሄድኩና እግዚአብሔር ያሳያችሁ ከተማውን አልጠቅስምሽ ከአዲስ አበባ አይደለም ብቻ የባለቤቴ እናት አለች አማቼ ልጆች አሉ ልጆቼ ትንንሾች ናቸው። እንደዚህ ተያይዘን ሄድን። ልክ እዛ ሄደን መጀመሪያ ቦታውን እንየው ምናምን ተባብለን ልክ ገብቼ ልጆች ተኝተው ስለነበር መኪና ውስጥ እንዳልረብሻቸው ነው ገባ። ዋጋ መጀመሪያ ተነጋገርኩና በቃ ቆንጆ ይመስላል እንግባ አምጣቸው ልጆቹን አልኩ። ልጆቹ መጡ። ልክ ባለቤቴን ሲያዩ ወይ በዚህ ዋጋ አይሆንም አሉና ጨመሩ። ለምን አልጋውን ተቀይሩታላችሁ? አይ አንቀይረውም። አሁን ከነገራችሁኝ ዋጋ ምን ቀየራችሁና ዋጋ ተጨምሩብኛላችሁ አልኩኝ። አይ በቃ ከነጭ ጋር አይደልሽ እንዲያሉኝ። ይሄ ነጭ እኮ የልጆች አባት ነው ምንም ጥቅም አያገኝም እንደ እሱ ራሱ ኢትዮጵያዊ ስላገባ ልክ እኮ አይደለም አይደል? እንደው በቃ እሺ እኔን ተውኝና ኢትዮጵያዊ በማግባቱ ሊጠቀም እንጂ ሊጨመርበት ይገባል ወይ? በመሰረቱ ያላገባም ሰው መጨመር የለበትም በሰርቪሱ እንጂ። ከዛ አይሆንም አልከፍልም አልኩኝ ማለት ነው። አልከፍልም ማናጀር ጥሩ አልኩኝ። አይ ምንም እኮ አትለውጭም በቃ ህጉ ነው ላንቺ አይቀየርም ተባለ። አስረዱኝ ማናጀር እንዴ አፍሬም እንደው መጻፍ ላይ ያልኩት አፍሬም ከስሬም እንዴት ይሆናል አልኩኝ። እና ቢያንስ ትንሽ ልጨቃጨቅ አልኩና ማናጀር መጣ። ማናጀር መጣና እሺ የጋብቻ ሰርቲፊኬት አምጫለኝ። አስባችሁታል ማለት ልጆቼ አልበቁትም የባለቤቴ እናት አልበቁትም ምንድነው ምለው እንዴ አየሁትና ተናነቀኝም ባይ ክፍላችሁን ለየው መጀመሪያ ያልኩት ሩሙን አንድ ሰው ያሳየኛል። ሄድኩ አየሁና የመጣልኝ ሐሳብ ይሄ ነው። ወይ ክፍላችሁ አይመጥነንም በቃ ሌትስ ጎ ኢትስ ኖት ናይስ ምናምን ብዬ አናንቄ ልቅ አልኩኝ ማለት ነው። ከነ ክብሬ ብዬ ምን አባቴ ይላል። ሶ እንዲህ አይነት ቦታ ኤቭሪ ዴይ ይጋጠማል። ሶ በቅርቡ 2-3 ዓመት በፊት የቱሪዝም ሚኒስተርን አገኘሁ። ለምንድን ነው እንዲህ የምታረጉት ብዬ ጠየቅኳቸው። በህግ የለም አሉኝ። አንድ ቦታ የለም አንድ ቦታ ሆቴል እኮ ጥፍጥፍ ነው እንዲከፍሉ የሚደረገው ለውጭ ዜጋና ለንትን የሚባል ነገር የለም። መመሪያ የለም ሆቴሉ ላይ ፈረንጅ ስለሆነ የተጨመረብሽ በፍጹም አሉኝ። ይሄ አሁን ፓርኮች ላይ አለ ኦፊሻሊም ይጻፋል አሉኝ። ገባ አሁን ይሄ ለውጭ ሀገር ዜጋ እንደዚህ ለምንደዘ ሆቴል ላይ ግን አንድ አይነት ሰርቪስ ለሚደረገው ነገር ላይ ግን የውጭ ሀገር እንደዛ አሉኝ። ቅድም ስለ ባለቤት ስናነሳ በጣም የገረመኝ አንድ ቦታ ምን ይላል ስሞት አስከሬኔ ተቃጥሎ አመዱ አዋሽ ወንዝ ዳር እንዲበተን ፈልጋለሁ አመዱ አንቺም ከልጆቻችን ጋር ሆነሽ ይህንን እንድትፈጽም ይፈልጋለሁ አለ። በባለቤትሽ ውስጥ ያለችው ኢትዮጵያ እንግዲህ ያልሄዳችሁበት የለም ገራልታ ተራራው አለ አፋሩ አለ በዙ ቦታ ሄዳችኋል። ግን ይሄ ኑዛዜ ነው አይደል? ይሄ ድንገት የመነሸጥ አይደለም። እሱ ውስጥ ያለችው ኢትዮጵያ እንዴት ናት? በቀደም ለት ከባህሪን ሙቪ ያረጉ ህንዳዊ ጓደኞች አሉኝ። እዚህ ሀገር ያለ ትልቅ ካምፓኒ ያው ስፖንሰር ስላላረጉ ስም አልጥቀስ አይደል? የዛ ሲኦ ሆኖ ሙቭ አረገ የኢትዮጵያ ካምፓኒ ላይ። ከዛ እዚህ ያለሁኝ ጉዳይሽን ካልጨረሽ እረፍት ስላለ እኛ ሀገር አሁን በዛች ዝግ ምክንያት እመጣለሁ ብሎታል። ጓደኛው ነው ህንዳዊ የባለቤቴም እና እመጣለሁ ብሎት አሳመርኩ ነገር ብዬ በቃ እንጦጦ እንሄዳለን ስላላየ ነው እንጦጦ ምናምን እናርግ ምናምን ብዬ ቴክስት አረኩለት ማለት ነው። አም ፕላኒንግ እንደዚህ ስለው አይ አም ኖት አ ቱሪስት ብሎ መለሰልኝ። ገባህ አይደል? እንደ ቱሪስት ያየሁት ስለመሰለው ለምን እዛ መሄደዋለኝ በቃ እሱ ውስጥ ያለች ኢትዮጵያ የራሱ ነው የምትመስለኝ። ለዚህ ነው አንዳንዴ የሆነ ኢትዮጵያዊ መጥቶ ለምን ፈረንጅ አገባሽ ሲለኝ ሴንስ የማይሰጠኝ። ምክንያቱም ባለቤቴ ከዛ ሰውዬ የተሻለ ኢትዮጵያዊ ስለሆነ ማለት ነው። ገብተዋል። ሶ የስልኩ እንትን ላይ አዋሳን በጣም ይወዳታል እና
በጣም ስትረስ ሲሆን ስልኩ ላይ ያለው ከበሩ የልጆቹም አይደለም የኔም አይደለም አዋሳ መሃል ቆሞ ያለበት ፎቶ ነው እና መኖር የሚፈልገው እዛ ነው። አሁን በቃ በጣም ያዝናል። ጦርነት ሲኖር የሆነ ነገር ሲኖር ህልሙ እንደተቀማ ይቆጥረዋል። ብዙ ፕላን ስላለው ማለት ነው። በቃ እንዳገሩ ፈረንሳይ ሀገር ሄጄ መኖር ፈልጋለሁ ሲል ሰምቼ አላውቅም። ግን ከአዲስ አበባ ውጪ ነው ደግሞ መኖር የሚፈልገው፣ አዲስ አበባ አይደለም። ገጠር ሄደን አንዴ ወደ ምንድነው አዱገነት ነው ሄደን ይሄ ውሃ የሚፈላበት አለ አይደለ ላይ እኔ እንደውም የለም እንትን አልኩኝ ትንሽ ሰብሰብ አልኩኝ ቶሎ ዘልያ አልበላሁም። አሁን አምጥተው ልክ ብለው በቆሎውን አድርጎ ወዲያው ፈልቶ ሲሰጡት ተቀብሎ ይበላል። ግን ምን መሰለህ አሁን ለማስደሰት ብሎ አይደለም፣ በቃ የራሱ ኢትዮጵያዊነት አለ። እንዲህ ስልህ ደግሞ ለምሳሌ የኢትዮጵያ ልብስ አርግ ብትለው አያርግም፣ በቃ ይወደውማ። ድሮ ጣላ ነበረ ካላረክ ምናምን ሰው ምን ይለኛል ብዬ የሰርጋችን የመልሳችን ቀን አላደረግም። በቃ የሱ ኢትዮጵያዊነት ልክ አለው። የእናንተ የሀገር ልብስ አይመችም ስለዚህ አልለብስም ይለኛል። ተዋለሁኝና ያው እንዳልኩ እኩል መብት አይደል እኛ ቤት በቃ በደንብ ይታያል የሚያመጣቸው ሀሳቦች፣ ነጻነቶች። አንድ ጀርመናዊ ያገባች ጓደኛዬ ለመጀመሪያ ጊዜ ቤተሰቦቹ ጋር ሲሄድ ከፋኛለች። ልክ አንቺም ወደ ፈረንሳይ ስትሄጂ ከተጋባችሁ በኋላ ወደ ቤተሰቦቹ ሲቀላቅልሽ እንዴት ተቀበሉሽ? ልክ አሁን እሱ እዚህ ሲመጣ እንዴት እንደታያየን አይደለ? አንቺ እዛ ስቴጅስ እንዴት እንደታየሽ? እኔ ቤተሰቦቹ ምንም ይሄ ዘረኝነት ምናምን ገጥሞኝ አያውቅም። ግን ለምሳሌ ጎረቤት ብለው በፈረንሳይኛ ደግሞ አላቸው ዘፈን የረሃቡ ለካ በፈረንሳይኛም ተዘፍኖልናል እና የሆነ እንዲህ ምንድነው የሚሉ ሰው የረሃቡ የተዘፈነላችሁ አሉኝ ማለት ነው። እሱ ነገር ነው እንጂ ይሄ ቀጥታ በሱ ምክንያት የሱ ነው ሞር ያለው። እሱ አሁን ገጠር ድረስ ሄዶ ከሽማግሌዎችም ጋር ከእንትኖችም ጋር ምናምን እንትን ይላል። ግን አምና ፈረንሳይ ሲሄድ ምሳ ሄድን እናቱ ቤትና ህፃን ልጅ አለ እና እኔ እንዳጋጣሚ ሆኖ ጎረቤታችን የምኖርበት ቤት ጎረቤታችን ፈረንሳዮች ናቸው። ሚስትየው ይሄ ኤዣዊ የምትመስል ፈረንሳዊ ናት። የነሱ ኮሎናይዝድ የነበሩና እሷን ኢትዮጵያ ይዣት መጥቼ ነበረና አንዴ ሰብስቤ 10 ምናምን ፈረንጆች ይዤ መጣሁ ከነ ልጆቻቸው። ከዛ የሆነ ፕሮግራም ተደረገና የፈረንሳይ አሶሲዬሽን የክብር እንግዳ አደረጉኝና የኢትዮጵያን ዲስከቨር ኢትዮጵያ የሚል እሱን ላስረዳ ሄጄ እቺ ሴትዮ ዝግጅቱ ላይ ስለነበረች ስለ ኢትዮጵያ ትመስክር ብዬ ጠራሁ፣ ሲያቅለበልበኝ ማለት ነው። ከዛ ሴትዮዋ ወጣችና ወይዘራቸው በጣም ጥሩ ነው ግን አልሽ በቃ ልጆቼን ኢትዮጵያ ከሄድኩ በኋላ ያው ኢትዮጵያ ወስዳችኋልና እያልኩ ነው ማስፈራራቸዋለች ማለት ነው። እንዴ ብዬ እኔ እኮ እንግዲህ አስቡ የቡና ሰብስቤ የምግብ ተደርድሮ የኢትዮጵያ ምግብ ባህል በቃ ይሄ ብሔር ብሔረሰብ የቀረኝ የለም እንደዚህ የምስክር ሰጠች ማለት ነው። እና ከዛ በኋላ ተጣልቻታለሁ ኦሬዲ ሴትዮዋ ማለት ነው። ማለት ኢትዮጵያ ማስፈራሪያ ናት ለካነሱ ቤት ጎደለች። አዎ ግን ባለቤቴ ነው ካልሄድን ብሎ ወደ ባሌ ወደ ምናምን ወስዷቸው ይሄ የለም ሆቴሉ ሁሉም የማይተኛበት ምናምን እነሱ በርግጥ አስቸግረናቸዋልኛ። ከዛ እነሱ ቤት ስንገባ የምትጮህ ውሻ አለቻቸው ጥቁር ስታይ ወደ ዘረኝነቱ ስመለስ ማለት ነውና እኔ ስገባ ምን አባቷ ብዬ አልፋለሁና ትጮሃለች። ጠቆር ያለ ሰው ከመጣ ትጮሃለች እና እቺ ዘረኛ ውሻ ያዟት እላለሁ ገና እኔ ስገባ። ሶ ዘረኝነትን ብዙ አላውቀውም በዚህና ከዛ ፈረንሳይ ሲሄድ እና እቺ ህፃን ልጅም አለች ከውሻው ጋር እሷም ከውሻው ጋር ናት። ስሰማ ጠቆር ያሉ ሰዎች ደብድበዋታል ካሁን በፊት ውሻዋን በጣም ስለደበደቧት ትጠላለች ለካ ጥቁር በዛ ምክንያት ነው ተባልኩ። እና ልጅቷም አብራ ናት። ልጅቷም ሰላም ስለ ብዙ እንትን ስለማትል አልጠጋትም። እዛ እናቱ ቤት ባለቤቴ ጋር ሲሄድ እንደዚሁ ህፃን ልጅ ተገኘችና የሆነ ህፃን ልጅ አለና ህፃኖች አዋሹም አይደለ ገፍቻ አልሄድም ፊት ካልሰጡኝ። ከዛ ሲሄድ ልጁ ቁጭ ብሏል። እኔም እንደ ትልቅ ሰው ደህና ዋላችሁ ብዬ አጠገቡ ቁጭ አልኩ ማለት ነው። ከዛ እየቆየ ህፃኑ ዝም ብዬ
ምናምን እያልኩ ምላሴን እያሰብኩ ስንጫወት እየተጠጋ አጠገቤ ሆነ በጆሮ መሸኳሸክ ጀመር። ከዛ እናትየው እንዴ አይገርም እኔ እኮ እስኬን አይቀርባትም ብዬ ጥቁር እንደሆነች አስቀድሜ ነግሬዋለሁ አትልም? ከዛ አልኩና ለካካካ ልጄ ተበሳጨች። ከዛ ትስቂያለሽ አለችኝ ዞራ ሴቷ ልጄ ምን ችግር አለ ስላት ጥቁር እንደሆነች አስቀድማ እንዴት ለትንሽ ልጅ ትናገራለች ዋይ አለችኝ። ከዛ ይኸውልሽ ኢንቴንሽን የሚባል ነገር አለ አልኳት። እሷ ጥቁርነቴን የነገረችው ልጁ ፊት ነስቶኝ እንዳይከፋኝ ነው፣ አልቀርብም ብሎ እንዳያሳፍረኝ ነው። ጥቁር ስለሆንኩ ተጸየፋት ብላ አይደለም። ልጁ ግን የኔ ጓደኛ ሆኖ መጨረሻው እዚህ ላይ ቁጭ አለ። ዩ ሲ ሶ በጥቁርነት ማስተውሰው ብቻ ናት። እሱንም እንዳልኩ ኢንቴንሽኗ ደስ ብሏት ነው። ፈርቼ እኮ የምትመጣው የልጄ ሚስት ጥቁር ናት እሺ ምናምን ብላ አስጠንቅቀዋለች። እንደዚህ አይነት ስላለ እንጂ ይሄ በጥቁርነት ደርሶብኝ ውድ የነገረ መጽሐፍ ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም ለመታደም የመጣችሁ በያላችሁበት ሆናችሁ ደግሞ ስርጭታችንን የምትከታተሉ ከዛሬዋ እንግዳችን ከደራሲት እስከዳር ግርማይ ጋር የነበረን ቆይታ ይህን ይመስላል። የእስከዳር ግርማይ መጽሐፎች በየመጽሐፍ መደብሮች ይገኛሉ። 3 መጽሐፎች አሏት። ኢትዮጵያዊ ሀገሩ የት ነው፣ የፈረንጅ ሚስት፣ እሱ ናፍቆት ተቀይሯል። ከስ በኋላ መጀመሪያ ርዕሱ እሱ እዚህ ጋር ያለው ነው። ናፍቆት አጫጭር ልቦለዶች መጽሐፍ አላት። ዛሬ ቆይታ ያደረግነው ኢትዮጵያዊ ሀገሩ የት ነውና የፈረንጅ ሚስት የተሰኘውን ነው። ያየችውን የሚሰማትን እንዲህ ስለምትጽፍልን መስኮቱን ከፍታ ስለምታሳየን እጅግ በጣም እናመሰግናለን። ክበሪልን። ሁሌ ፕሮግራማችንን ስንጨርስ ለእንግዳችን የምናበረክተው ስጦታ አለ። ታዳሚውን ወክዬ እንድሰጥ ይፈቀድልኝ። እጅግ በጣም እናመሰግናለን።